በዓለማችን ላይ እውነተኛ ኃይል ምንድነው ብለን ብንጠይቅ ብዙዎቻችን የምንሰጠው መልስ የጦር መሳሪያ፣ ግዙፍ ጦር ሰራዊት ወይም የፖለቲካ ስልጣን የሚል ይሆናል። አሌክሳንደር ዘተረለግ፣ ናፖሊዮን ቦናፓርትና ሂትለር ዓለምን በብረትና በደም ለመግዛት ሞክረዋል። ነገር ግን የጦር መሳሪያ ያልቃል፣ ጦር ሰራዊት ይሸነፋል፣ ፖለቲከኞችም ከስልጣን ይወርዳሉ። ነገር ግን በሰው ልጅ ታሪክ ውስጥ ጫጫታ የሌለው ጥይት የማይተኮስ ነገር ግን ከነገስታት ጀርባ ቆሞ ነገስታትን የሚያዝ ጦርነቶችን የሚጀምርና የሚያስቆም የዓለምን የደም ስር ገንዘብን የሚቆጣጠር የማይታይ ኃይል አለ። የዚህ ኃይል ባለቤቶች የሀገር ድንበር አያግዳቸውም፣ ሃይማኖት አያግዳቸውም። ስማቸው ከሀብት ከምስጢርና ከዓለም አቀፍ ሴራ ግሎባል ኮንስፒረሲ ጋር ለዘመናት ተቆራኝቶ ይኖራል። ይህ በአንድ ቆሻሻና ጠባብ ሰፈር ውስጥ ተወልዶ 5 ልጆቹን ወደ 5 የአውሮፓ ከተሞች በመላክ ዓለምን ያለ ጠመንጃ በገንዘብ ብቻ የገዛው የሮትስቻይልድ ቤተሰብ ምስጢራዊ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለድንቅ ታሪኮች ቻናላችን ድጋፋችሁን አሳዩን። የሮትስቻይልድ ቤተሰብ ታሪክ የሚጀምረው በቅንጦት ቤተ መንግሥት ውስጥ ወይም በሀብታሞች መንደር አልነበረም። ታሪኩ የሚጀምረው የሰው ልጅ ክብር ሙሉ በሙሉ በተዋረደበት የሲኦል ደጃፍ የሚመስል እጅግ አሰቃይና ጨለማ ስፍራ ነበር። በ18ኛው መቶ ክፍለ ዘመን አጋማሽ ቦታው በጀርመን ሀገር የምትገኘው የፍራንክፈርት ከተማ ነው። በዚያን ዘመን በአውሮፓ ውስጥ በአይሁዳውያን ላይ የነበረ ጣልቻና ዘረኝነት አንቲሴሚቲዝም እጅግ የከፋ ነበር። በፍራንክፈርት ከተማ የሚኖሩ አይሁዳውያን ከሌላው የህብረተሰብ ክፍል ጋር ተቀላቅለው መኖር አይፈቀድላቸውም ነበር። በከተማዋ ዳርቻ ጁደንጋሴ ወይም የአይሁዶች ጠባብ መንገድ የሚባል አንድ ሰፈር ነበር። ይህ ሰፈር ርዝመቱ ሩብ ማይል 400 ሜትር ያህል ብቻ ሲሆን ስፋቱ ደግሞ ከ3 እስከ 4 ሜትር ብቻ የነበረ እጅግ ጠባብ መንገድ ነው። በዚህች ጠባብና ፀሐይ በማትገባባት መንገድ ላይ ከ3000 በላይ አይሁዳውያን እንደ ከብት ታጭቀው ይኖሩ ነበር። በዚህ ሰፈር ውስጥ መኖር ማለት የእስር ቤት ሕይወት ማለት ነው። ምሽት ላይ ፀሐይ ስትጠልቅ የሰፈሩ ትላልቅ የብረት በሮች ከውጭ ይቆለፋሉ። ጠዋት ፀሐይ እስክትወጣ ድረስ ማንም አይሁዳዊ ከሰፈሩ መውጣት አይችልም። እሁድ ቀንና በክርስቲያኖች ባህል ቀን በሮቹ ሙሉ ቀኑን ይዘጋሉ። አይሁዳውያን መሬት መግዛት፣ የግብርና ሥራ መስራት ወይም የጦር መሳሪያ መያዝ በጥብቅ የተከለከለ ነበር። የተፈቀደላቸው ብቸኛ ሥራ አሮጌ ልብስ መሸጥ እና አነስተኛ የገንዘብ ልውውጥ መኒ ቼንጂንግ ማድረግ ብቻ ነበር። በዚህ ቆሻሻ በሽታ አምጪ እና ጨለማ ሰፈር ውስጥ በ1744 ዓመተ ምህረት አንድ ወንድ ልጅ ተወለደ። ስሙ ማየር አምሼል ይባላል። የማየር አምሼል አባት አነስተኛ የሐር ልብስ ነጋዴና የገንዘብ ለዋጭ ነበር። በዚያን ዘመን በጁደንጋሴ በአይሁዶች ሰፈር ቤቶች የቤት ቁጥር አልነበራቸውም። ቤቶች የሚለዩት በበራቸው ላይ በሚሰቀል ቀለምና የብረት ምልክት ነበር። የማየር አምሼል ቤተሰቦች ኖሩበት የነበረው ቤት በር ላይ ቀይ ጋሻ ተሰቅሎ ነበር። በጀርመንኛ ቋንቋ ቀይ ማለት ሮት ሲሆን ጋሻ ደግሞ ሺልድ ይባላል። ሮት ሺልድ ትርጉሙም ቀይ ጋሻ ማለት ነው። የማየር አምሼል ቤተሰቦች ስማቸውን ያገኙት ከዚህ ከቤታቸው የበር ላይ ምልክት ነበር። ማየር አምሼል ሮትስቻይልድ ገና የ12 ዓመት ልጅ እያለ ወላጆቹ በተከታታይ በፈንጣጣ በሽታ ሞቱበት። ሙሉ አውሮፓን የሚገዛው የወደፊቱ ታላቅ አባት ገና በልጅነቱ የጎዳና ላይ ወላጅ አልባ ሆነ። ነገር ግን ማየር አምሼል ተስፋ አልቆረጠም። የሂሳብና የገንዘብ አሰራርን ለመማር ወደ ሃኖቨር ከተማ ሄዶ በአንድ ታዋቂ የአይሁድ የባንክ ተቋም ኦፐንሃይመር ባንክ ውስጥ በተለማማጅነት ተቀጠረ። እዚያም ገንዘብ እንዴት እንደሚሰራ፣ የውጭ ምንዛሬ እንዴት እንደሚለወጥ እና ብድር እንዴት እንደሚሰጥ ጠንቅቆ ተማረ። በ1763 ዓመተ ምህረት ገና የ9 ዓመት ወጣት እያለ ወደ ፍራንክፈርት የቆሻሻ ሰፈር ጁደንጋሴ ተመለሰ። የራሱን ትንሽ የገንዘብ ልውውጥ ንግድ ጀመረ። ነገር ግን ማየር አምሼል አንድ ታላቅና የሰላ የኢኮኖሚ ፍልስፍና ነበረው። ከድሃ ሰዎች ጋር አነስተኛ ንግድ እየሠራህ ዕድሜ ልክህን ሳንቲም ስትሰበስብ ትኖራለህ። እውነተኛና ማለቂያ የሌለው ሀብት ያለው አንድ ቦታ ላይ ብቻ ነው። እርሱም በነገሥታትና በልዑላን ቤተ መንግሥት ውስጥ ነው። የነገሥታቱ አገልጋይ ከሆንክ አንተ ራስህ ንጉሥ ትሆናለህ ብሎ አሰበ። ግን አንድ ምስኪን ከቆሻሻ ሰፈር የመጣ አይሁዳዊ ወጣት እንዴት ወደ ጀርመን ታላላቅ የንጉሥ ቤተ መንግሥቶች መግባት ይችላል? ማየር አምሼል ሮትስቻይልድ ወደ ቤተ መንግሥት ለመግባት የተጠቀመው ስልት ባንክ አልነበረም። የጥንታዊ ሳንቲሞች አንቲክ ኮይንስ ንግድ ነበር። በዚያን ዘመን የነበሩት የአውሮፓ ልዑላንና ነገሥታት የጥንት ሮማውያንና ግሪካውያን የወርቅ ሳንቲሞችን መሰብሰብ እንደ ትልቅ የቅንጦት ሆቢ አድርገው ይቆጥሩት ነበር።
ማየር አምሼል ብርቅዬ የሆኑ ጥንታዊ ሳንቲሞችን ከየቦታው እየፈለገ ይሰበስብና በዚያን ጊዜ በአውሮፓ ውስጥ እጅግ ባለጸጋ ለነበረው ለሄሴ ካሴል ልዑል ለነበረው ልዑል ዊልሄልም ዘጠነኛ ክራውን ፕሪንስ ዊልሄልም ናይንዝ በፖስታ ይልክለት ጀመር። ማየር አምሼል እነዚህን ሳንቲሞች ለልዑሉ የሚሸጠው በከፍተኛ ኪሳራና እጅግ ርካሽ በሆነ ዋጋ ነበር። አንዳንዴም በነፃ በስጦታ መልክ ይሰጠው ነበር። ሌሎች ነጋዴዎች ይህ ልጅ አበደ እንዴ ይሉ ነበር። ማየር ግን እያበዳ አልነበረም። እርሱ የልዑሉን እምነት ትረስት እየገዛ ነበር። ልዑል ዊልሄልም ይህንን ታማኝና ርካሽ ዕቃ አቅናቢ ወጣት ወደደው። በመጨረሻም ማየር አምሼልን ወደ ቤተ መንግሥቱ አስገብቶ ፊት ለፊት አነጋገረው። በ1769 ዓመተ ምህረት ማየር አምሼል ሮትስቻይልድ ሆፍ ፋክቶር ወይም የቤተ መንግሥት የፋይናንስ ወኪል የሚል ሕጋዊ ማዕረግ ከልዑሉ ተሰጠው። ይህ ማዕረግ በበሩ ላይ የልዑሉን አርማ እንዲሰቅልና ከሌሎች አይሁዳውያን የተለየ ክብር እንዲያገኝ ረዳው። ልዑል ዊልሄልም ዘጠነኛ ዝም ብሎ ልዑል አልነበረም። እርሱ በአውሮፓ ውስጥ እጅግ ሀብታሙ ሰው ነበር። ሀብቱን ያገኘው ግን በንግድ አልነበረም። የልዑል ዊልሄልም አባትና እርሱ የሄሴ ወታደሮችን ሄሲያን መርሰነሪስ ለውጭ ሀገራት በኪራይ በማቅረብ ነበር ሚሊዮኖችን የሚሰበስቡት። በተለይም የእንግሊዝ ንጉሥ አሜሪካውያን ነፃነታቸውን እንዳያውጁ ለመዋጋት በአሜሪካ የነፃነት ጦርነት ወቅት በሺዎች የሚቆጠሩ የሄሴ ቅጥረኛ ወታደሮችን ከልዑል ዊልሄልም ተከራይቶ ነበር። የእንግሊዝ መንግሥት ለእነዚህ ወታደሮች ኪራይ ለልዑል ዊልሄልም በየዓመቱ እጅግ ግዙፍ የሆነ የደም ገንዘብ ብለድ መኒ ይከፍለው ነበር። ማየር አምሼል ሮትስቻይልድ የዚህን ልዑል ማለቂያ የሌለው ሀብት ማስተዳደር ጀመረ። ልዑሉ ከእንግሊዝ የሚቀበለውን ገንዘብ ይቀበላል፣ ያበድራል፣ ኢንቨስት ያደርጋል። የሮትስቻይልድ ቤተሰብ የሀብት በር በይፋ ተከፈተ። ማየር አምሼል ሮትስቻይልድ አሁን ሀብታም ሆኗል። ሚስት አግብቶ 10 ልጆችን 5 ወንዶችና 5 ሴቶች አፍርቷል። ነገር ግን ማየር አምሼል አሁንም ደስተኛ አልነበረም። እኔ የአንድ ከተማና የአንድ ልዑል አገልጋይ ብቻ ነኝ፣ ጀርመን ውስጥ ብቻ ተወስኜ መቅረት የለብኝም ብሎ አሰበ። በ19ኛው መቶ ክፍለ ዘመን መግቢያ ላይ ማየር አምሼል ወደ 5ቱ ወንዶች ልጆቹ ተመለከተ። እነዚህ 5ቱ ወንዶች ልጆች የሮትስቻይልድን ስም ከቆሻሻ ሰፈር አውጥተው የአውሮፓ ነገሥታት የሚያጎበግዱለትን የአምስቱ ቀስቶች the five arrows empire እንዴት እንዳደረጉት፣ አባታቸው ማየር አምሼል የሰጣቸውን የደም ቃል ኪዳንና ምስጢራዊ ስትራቴጂ ምን እንደነበር በቀጣዩ ክፍል የምንመለከተው ይሆናል። ማየር አምሼል ሮትስቻይልድ በፍራንክፈርት ቆሻሻ ሰፈር ጁደንጋሴ ውስጥ ተወልዶ የሀብታሙን ልዑል ዊልሄልም ዘጠነኛን ሀብት በማስተዳደር ሚሊዮኖችን አፍርቷል። አሁን የራሱ ባንክ አለው። ቤተሰቡ ከድህነት ወጥቷል። ለማንኛውም ተራ ሰው ይህ የስኬት የመጨረሻው ጣሪያ ነበር። ነገር ግን ማየር አምሼል ተራ ሰው አልነበረም። ዕድሜው እየገፋ ሲመጣ የዓለምን ፖለቲካና የነገሥታትን ባህሪ በጥልቀት አጠና። አንድ ትልቅና አደገኛ እውነት ተገነዘበ። ሀብቴን በሙሉ በአንድ ከተማ ፍራንክፈርትና በአንድ ንጉሥ ስር ብቻ ካደረግኩት ንጉሡ በተቆጣ ጊዜ ወይም ጦርነት በመጣ ጊዜ በአንድ ሌሊት ሀብቴን ወርሶ እንደገና ወደ ድህነት ሊመልሰኝ ይችላል። አደጋን ለማሸነፍ በማንም ንጉሥ ቁጥጥር ስር የማልወድቅበትን ዓለም አቀፋዊ መረብ ኔትወርክ መፍጠር አለብኝ ብሎ አሰበ። በዚያን ዘመን ዓለም አቀፍ ባንክ ማልታናሽናል ባንክ የሚባል ነገር በዓለም ላይ አልነበረም። ባንኮች የሚያገለግሉት ለየራሳቸው ከተማና አገር ብቻ ነበር። ማየር አምሼል ሮትስቻይልድ ግን የዓለምን የፋይናንስ ታሪክ ለዘላለም የቀየረ እጅግ ብልህና የረቀቀ ማስተር ፕላን ነደፈ። ይህንን ፕላን ለማስፈጸም የውጭ ሰዎችን ወይም የዩኒቨርሲቲ ምሁራንን አልቀጠረም። በወንጀልም ሆነ በገንዘብ ዓለም ፍጹም ታማኝነት የሚገኘው በደም ትስስር ውስጥ ብቻ መሆኑን ያውቅ ነበር። ስለዚህ ማየር አምሼል ወደ 5ቱ ወንዶች ልጆቹ ተመለከተ። እነዚህ 5ቱ ወንዶች ልጆች ከልጅነታቸው ጀምሮ አባታቸው ገንዘብ ሲቆጥር፣ ከነገሥታት ጋር ሲደራደር እና የሂሳብ መዝገብ ሲያዘጋጅ እያየን ያደጉ እጅግ የተሳሉ አእምሮ ያላቸው ወጣቶች ነበሩ። ማየር አምሼል ከመሞቱ በፊት 5ቱንም ልጆቹን በአንድ ክፍል ውስጥ ሰበሰባቸው። በአይሁዳውያን የጥንት አፈ ታሪክና በብሉይ ኪዳን ውስጥ የሚታወቅ አንድ ታሪክ አለ። ማየር አምሼል 5 ቀሶችን አሮስ በእጁ ይዞ ለልጆቹ አሳያቸው። አንዱን ቀስት መዞ አወጣና በቀላሉ ለሁለት ሰብሮ ጣለው። አያችሁ አላቸው አባታቸው፣ ብቻችሁን ከሆናችሁ
ልክ እንደዚህች አንዲት ቀስት ጠላቶቻችሁ በቀላሉ ይሰብሯቸዋል። ከዚያም የተቀሩትን 4 ቀስቶችና ሌላ አዲስ ቀስት አምጥቶ 5ቱን ቀስቶች በአንድ ላይ በገመድ አጥብቆ አሰራቸው። የታሰሩትን 5 ቀስቶች በጉልበቱ ለመስበር ቢሞክርም ቀስቶቹ ፍጹም ሊሰበሩ አልቻሉም። ይህ ነው ሚስጥሩ አላቸው ማየር አምሼል። እናንተ 5 ወንድማማቾች ናችሁ። እስከ ሕይወታችሁ ፍጻሜ ድረስ ምንም አይነት ጠብ ቢፈጠር፣ ምንም አይነት ጦርነት ቢመጣ እርስ በርሳችሁ ከተዋሃዳችሁ፣ መረጃ ከተለዋወጣችሁ እና እንደ አንድ አካል ከሠራችሁ በምድር ላይ ማንም አገር፣ ማንም ንጉሥ ሊሰብራችሁ አይችልም። ይህች ቅጽበት የሮትሻይልድ ኢምፓየር መሠረት የተጣለባት ታሪካዊት ሰዓት ነበረች። ከዚህ ቀን ጀምሮ የሮትሻይልድ ቤተሰብ ኦፊሻላዊ አርማ ፋሚሊ ክረስት በአንድ ላይ የታሰሩ 5 ቀስቶች the 5 arrows ሆነ። ዛሬም ድረስ በዓለም ዙሪያ በሚገኙ የሮትሻይልድ ባንኮች እና ዋይን ፋብሪካዎች ላይ ይህ አርማ በጉልህ ይታያል። ማየር አምሼል 5ቱን ቀስቶች ልጆቹን ወደ 5ቱ የአውሮፓ ታላላቅ የኃይልና የፋይናንስ ማዕከላት ወርውሮ ሰደዳቸው። ስምሪቱም እንዲህ ነበር። አምሼል ማየር ትልቁ ልጅ ነው። እርሱ አባቱን ተክቶ የቤተሰቡን ዋና መስሪያ ቤት በፍራንክፈርት ጀርመን እንዲጠብቅና የጀርመንን መሳፍንት እንዲያስተዳድር ተመደበ። ሳሎሞን እጅግ ዲፕሎማሲያዊና ተናጋሪ የነበረው ሳሎሞን ወደ ኦስትሪያዋ ቪየና ተላከ። ቪየና በዚያን ጊዜ የሃብስበርግ ኢምፓየር ማዕከልና የአውሮፓ ፖለቲካ ልብ ነበረች። ካርል ወደ ጣሊያን ተልኮ በኔፕልስ ከተማ የሮትሻይልድን ባንክ ከፈተ። የካርል ዋና ዓላማ ከጣሊያን ነገሥታት ጋር ብቻ ሳይሆን ከቫቲካን የካቶሊክ ቤተ ክርስቲያን ጋር የፋይናንስ ትስስር መፍጠር ነበር። ጄምስ ያዕቆብ ቤተሰብ ውስጥ ትንሹ ነገር ግን እጅግ ብልህ የነበረው ጄምስ ፈረንሳይ ፓሪስ ገባ። ፓሪስ የባህል የኪነ ጥበብና አብዮት የሚፈነዳባት ከተማ ነበረች። ናታን ከሁሉም ወንድማማቾች እጅግ ጨካኙ፣ አደጋን የማይፈራውን እና የሂሳብ ሊቂው ጂኒየስ ናታን ነበር። ናታን የተላከው በዓለም ላይ እጅግ ኃያል ወደ ነበረች ኢንዱስትሪ አብዮት ወደ ጀመረች እና የዓለምን ባህር ወደምትቆጣጠራት ታላቋ ብሪታንያ ለንደን ነበር። 5ቱ ወንድማማቾች ወደ 5ቱ ከተሞች ሲሄዱ አውሮፓን የጠበቃቸው በአበባ አልነበረም። አውሮፓ አሁንም በከፍተኛ የአይሁድ ጥላቻ ውስጥ ነበረች። የለንደንና የፓሪስ ነባር ባንከኞችና መኳንቶች እነዚህን ከቆሻሻ ሰፈር የመጡ ጀርመናውያን ስደተኞች በከፍተኛ ንቀትና ጥላቻ ነበር የተቀበሏቸው። ከእኛ ጋር እኩል ልትነግዱ አትችሉም ብለው በራቸውን ዘጉባቸው። ነገር ግን የሮትስቻይልድ ወንድማማቾች ሌሎች ባንኮች የሌላቸው አንድ እጅግ ገዳይ የሆነ ምስጢራዊ የጦር መሳሪያ ነበራቸው። እርሱም አባታቸው የነገራቸው የመረጃ ትስስር ወይም ኢንፎርሜሽን ኔትወርክ ነበር። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ቴሌፎን አልነበረም፣ ኢንተርኔት አልነበረም፣ ቴሌግራፍ እንኳን አልተፈጠረም። መረጃ ከአንድ ሀገር ወደ ሌላ ሀገር የሚጓዘው በፈረስ በሚጋልቡ ፖስታ አድራሾች ወይም በመርከብ ነበር። የመንግሥት ፖስታ ቤቶች እጅግ አዝጋሚና አስተማማኝ ያልሆኑ ነበሩ። ሮትስቻይልዶች የራሳቸውን የግል እጅግ ፈጣንና ምስጢራዊ የፖስታና የሰለላ መረብ ፕራይቬት ኢንቴሊጀንስ ኔትወርክ ዘረጉ። የራሳቸውን ፈረሰኞች፣ የራሳቸውን መርከቦችና የራሳቸውን ሰላዮች በአውሮፓ ዋና ዋና ወደቦችና ከተሞች ቀጠሩ። ከዚህም በላይ ማንም የመንግሥት ፖሊስ ወይም ሌላ ባንክ ደብዳቤያቸውን ጠልፎ እንዳያነብ የራሳቸውን ምስጢራዊ ኮድ ፈጠሩ። ደብዳቤዎቹ የሚጻፉት የዕብራይስጥ ፊደላትና የጀርመንኛ ቋንቋን በማቀላቀል ወይም ጁዲዮ ጀርመን ወይም ይዲሽ እንዲሁም የውሸት ስሞችን በመጠቀም ነበር። ለምሳሌ ስለ እንግሊዝ ንጉሥ ሲያወሩ ራባይ ይሉታል። ስለ ኢንቨስትመንት ሲያወሩ የደረቀ ዓሣ እያሉ ኮድ ይጠቀሙ ነበር። ይህ የመረጃ መረብ ሮትስቻይልዶችን ከማንኛውም የአውሮፓ መንግሥት፣ ንጉሥ ወይም ጦር ኃይል በላይ ፈጣን አደረጋቸው። በለንደን ያለው ናታን በፓሪስ ምን እየተካሄደ እንዳለ የፈረንሳይ መንግሥት ከማወቁ በፊት ቀድሞ ይሰማል። በቪየና ያለው ሳሎሞን የእንግሊዝን የኢኮኖሚ ውሳኔ ከኦስትሪያ ንጉሥ በፊት ያውቃል። መረጃ ማለት ደግሞ ገንዘብ ነው። ቀድሞ የሰማ ቀድሞ ይገዛል፣ ቀድሞም ይሸጣል። የአምስቱ ቀስቶች መረብ ተዘረጋ። ነገር ግን ይህንን መረብ ፈትኖ የሮትስቻይልድን ቤተሰብ ከሚሊዮነርነት ወደ ታሪክ ትልቁ የቢሊዮነርና የማይታይ ኃይል ለማሻገር አንድ ታላቅ ዓለም አቀፍ ቀውስ ያስፈልግ ነበር። እናም ቀውሱ መጣ። አንድ አጭር ድንቡሽቡሽ ያለ
ነገር ግን ዓለምን ለማንበርከክ የተነሳ ፈረንሳዊ የጦር ጀነራል መላውን አውሮፓ በእሳትና በደም ሊያጠበው ጦርነቱን ጀመረ። ስሙም ናፖሊዮን ቦናፓርት ይባላል። የናፖሊዮን ጦርነት መላውን አውሮፓ ሲያወድም በለንደን የተቀመጠው ናታን ሮትስቻይልድ ሕይወቱን አደጋ ላይ ጥሎ የእንግሊዝን ጦር ለመደገፍ በሚሊዮን የሚቆጠር ወርቅ በጦርነቱ መሃል እንዴት በድብቅ እንዳሻገረ እናም ይህ ኦፕሬሽን ቤተሰቡን እንዴት የእንግሊዝ መንግሥት የልብ ትርታ እንዳደረገው በቀጣዩ ክፍል የምንመለከተው ይሆናል። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ በ1800ዎቹ አውሮፓ በታሪክ ታይቶ በማይታወቅ ታላቅ ደም መፋሰስና ብጥብጥ ውስጥ ገብታ ነበር። የፈረንሳዩ አብዮት ፍሬንች ሬቮሉሽን ከፈነዳ በኋላ አምባገነኑና የጦር ሊቁ ናፖሊዮን ቦናፓርት ሥልጣን ላይ ወጣ። ናፖሊዮን ፈረንሳይን ብቻ መግዛት አልበቃውም። የፈረንሳይን ጦር እየመራ ጀርመንን፣ ኦስትሪያን፣ ስፔንንና ጣሊያንን በማንበርከክ መላውን አውሮፓ በእግሩ ሥር አደረገው። ይህንን የናፖሊዮንን የዓለም ወረራ ለማስቆም ብቸኛዋና ጠንካራዋ የፈረንሳይ ጠላት ታላቋ ብሪታንያ እንግሊዝ ነበረች። እንግሊዝ የባህር ላይ ኃይሏ ሮያል ኔቪ ምንም አይበገርም ነበር። ነገር ግን ናፖሊዮን እንግሊዝን በጦር መሳሪያ ማሸነፍ እንደማይችል ሲያውቅ የአህጉር አቀፍ እገዳ ኮንቲኔንታል ሲስተም የተባለ እጅግ አደገኛ ስልት ነደፈ። ማንኛውም የአውሮፓ አገር ከእንግሊዝ ጋር የንግድ ግንኙነት እንዳያደርግ፣ የእንግሊዝ መርከቦችም በአውሮፓ ወደቦች እንዳያርፉ ብሎ አዘዘ። ዓላማው እንግሊዝን በኢኮኖሚ አሽመድምሎ አንቆ መግደል ነበር። በዚህ ጊዜ የእንግሊዝ መንግሥትና ጦር ሰራዊት በከፍተኛ የህልውና አደጋ ውስጥ ወደቁ። የእንግሊዙ ታላቅ ጄኔራል የዌሊንግተን መስፍን ዲዩክ ኦፍ ዌሊንግተን የናፖሊዮንን ጦር ለመውጋት በስፔንና በፖርቹጋል ጦሩን አስተማርቶ ነበር። ነገር ግን የዌሊንግተን ወታደሮች ተርበዋል፣ ደሞዝ አልተከፈላቸውም፣ እናም ለማመጽ ተቃርበው ነበር። የእንግሊዝ መንግሥት ለዌሊንግተን ጦር ደሞዝ የሚሆን በሚሊዮን የሚቆጥሩ የወርቅ ሳንቲም በለንደን ባንክ ውስጥ ነበረው። ነገር ግን ትልቁ ችግር ይህንን ወርቅ ከለንደን አንስተን በናፖሊዮን ጦር በተከበበችና በተዘጋችው አውሮፓ አቋርጠን እንዴት ወደ ስፔን እናደርሰዋለን የሚለው ነበር። መርከቦች ይፈተሻሉ፣ ወታደሮች መንገዱን ዘግተዋል። እንግሊዝ መንግሥት ግራ ገባው። በዚህ የጨለማና የተስፋ መቁረጥ ሰዓት የእንግሊዝ የፋይናንስ ሚኒስትር ጆን ሄሪስ አንድ ሚስጥራዊ ሰው ቢሮው ጠራ። ይህ ሰው ከዓመታት በፊት ከፍራንክፈርት ቆሻሻ ሰፈር ወጥቶ ለንደን የገባው እና በአጭር ጊዜ ውስጥ በጨርቅ አቻቸርና በገንዘብ ልውውጥ እጅግ ሀብታም የነበረው ናታን ሮትስቻይልድ ነበር። ናታን ሮትስቻይልድ ረጅም፣ ወፍራም እና አይኖቹ እጅግ ብልህነትና አደጋን ያለመፍራት ስሜት የሚነበቡባቸው ሰው ነበር። መንግሥት ለናታን እንዲህ አለው፣ የዌሊንግተን ጦር በስፔን ውስጥ ወርቅ ጠብቆ እየሞተ ነው። መንግሥት ይህንን ወርቅ ማድረስ አልቻለም። አንተ ግን በኮንትሮባንድ ንግድና በምስጢራዊ መረብህ ትታወቃለህ። ይህንን ሥራ መሥራት ትችላለህ? ናታን ሮትስቻይልድ ፈገግ አለ። አዎ እችላለሁ፣ ነገር ግን በራሴ መንገድና በራሴ ምስጢር ብቻ ነው የምሠራው አላቸው። መንግሥት ምርጫ አልነበረውም። ስምምነቱ ተፈረመ። ናታን ሮትስቻይልድ የጀመረው ይህ ኦፕሬሽን በፋይናንስ ታሪክ ውስጥ እጅግ ደፋርና የፊልም ድርሰት የሚመስል The Greatest Gold Smuggling Operation in History ነበር። ናታን ይህንን ወርቅ ከእንግሊዝ በቀጥታ ወደ ስፔን አላከውም፣ ምክንያቱም የፈረንሳይ የጦር መርከቦች በመንገድ ላይ ይዘርፉታል። ናታን የተጠቀመው ስልት የጠላትን የፈረንሳይ መንግሥት ራሱን ማታለል ነበር። የሮትስቻይልድ ቤተሰብ አባታቸው ያስተማራቸውን የአምስቱ ቀስቶች ምስጢር ተጠቀሙ። በፓሪስ ያለው ወንድሙ ጄምስ ለፈረንሳይ ለናፖሊዮን የገንዘብ ሚኒስትሮች አንድ የውሸት ወሬ አናፈሰ። የእንግሊዝ ኢኮኖሚ እየፈራረሰ ነው፣ ወርቃቸውን ከለንደን እያሸሹ ወደ አውሮፓ ሊያወጡት ነው። ፈረንሳይ ይህንን ወርቅ ወደ ራሷ ግዛት ወደ ፓሪስ እንዲገባ ከፈቀደች የእንግሊዝን ኢኮኖሚ ይበልጥ እንጎዳዋለን አላቸው። የፈረንሳይ ባለሥልጣናት ይህንን አምነው የሮትስቻይልድ ወርቅ ወደ ፓሪስ እንዲገባ ፈቀዱ። ፈረንሳዮች የገዛ ጠላታቸው እንግሊዝ የላከውን ወርቅ በገዛ መርከባቸው እያጓጓዙ ወደ አውሮፓ አስገቡት። ይህ እጅግ አስገራሚ የፖለቲካ ማጣለል ነበር። ወርቁ ፓሪስ እንደደረሰ ጄምስ ሮትስቻይልድ ወርቁን ይቀበልና ወደ ጥሬ ገንዘብ የፈረንሳይ ፍራንክ እና የውጭ ምንዛሬ ይቀይረዋል። ከዚያም የሮትስቻይልድ የግል ምስጢራዊ መልእክተኞች ኩሪየር ኔትወርክ ገንዘቡን በቦርሳ፣ በጋሪ እና በልብስ ውስጥ ደብቀው አደገኛ የሆኑትን የፒሪኔስ ተራሮች አቋርጠው የናፖሊዮንን ወታደራዊ ኬላዎች አልፈው በስፔን ለሚገኘው የዌሊንግተን ጦር ያደርሱታል።
ለዓመታት ይህ ምስጢራዊ የገንዘብ ቧንቧ ፋይናንሻል ፓይፕላይን ሳይቋረጥ ሠራ። የዌሊንግተን ወታደሮች ደሞዛቸውን አገኙ፣ መሳሪያ ገዙ፣ ሞራላቸው ተመለሰ። የናፖሊዮንን ጦር ከስፔን እያባረሩ ወደ ፈረንሳይ ድንበር መግፋት ጀመሩ። የእንግሊዝ መንግሥት በናታን ሮትስቻይልድ ብቃትና አስተማማኝነት እጅግ ተደነቀ። ይህ ሰው መንግሥት ሊሠራው ያልቻለውን ብቻውን ሠራው አሉ። ከዚህ ኦፕሬሽን በኋላ ናታን ሮትስቻይልድ ዝም ብሎ ባንከኛ አልነበረም። እርሱ የእንግሊዝ ኢምፓየር፣ ብሪቲሽ ኤምፓየር፣ የፋይናንስ የልብ ትርታና የመንግሥት ከፍተኛ ምስጢራዊ አጋር ሆነ። የሮትስቻይልድ ቤተሰብም ከዚህ የገንዘብ ዝውውር በኮሚሽን መልክ በሚሊዮን የሚቆጠር ሀብት አተረፉ። ነገር ግን የናፖሊዮን ጦርነት ገና አላበቃም ነበር። ናፖሊዮን ከስፔንና ከሩሲያ ጦርነት ከተሸነፈ በኋላ ወደ ኤልባ ደሴት ተሰዶ ነበር። አውሮፓ ሰላም ያገኘች መስሏት ነበር። ነገር ግን ናፖሊዮን አምልቶ ወደ ፈረንሳይ ተመለሰ። ጦሩን እንደገና ሰባሰበ። አሁን መላው አውሮፓ እንግሊዝ፣ ፕሩሲያ፣ ኦስትሪያና ሩሲያ ተባብረው ናፖሊዮንን ለአንዴና ለመጨረሻ ጊዜ ለማጥፋት ወታደሮቻቸውን አዘመቱ። ይህ የመጨረሻው የሞት ሽረት ፍልሚያ የሚካሄደው በቤልጂየም ምድር ዎተርሉ በምትባል አንዲት ትንሽ መንደር ውስጥ ነበር። ይህች ጦርነት የአውሮፓን ዕጣ ፈንታ ብቻ ሳይሆን የዓለምን የፋይናንስ ታሪክ ለዘላለም የምትቀይር ጦርነት ነበረች። እናም በዚህች የዎተርሉ ጦርነት ወቅት ናታን ሮትስቻይልድ የራሱን ምስጢራዊ የስለላ መረብ እና የፖስታ ግቦችን በመጠቀም የጦርነቱን ውጤት ከእንግሊዙ ንጉሥ አንድ ቀን ቀድሞ እንዴት እንደሰማ እና ይህንን መረጃ በመጠቀም የለንደንን የአክሲዮን ገበያ በአንድ ቀን ከሰዓት በኋላ እንዴት ሙሉ በሙሉ በቁጥጥር ስር እንዳዋለው እና በታሪክ ትልቁን የገንዘብ ማጨናበር the greatest financial coup እንዴት እንደፈጸመ በቀጣዩ ክፍል የምንመለከተው ይሆናል። ሰኔ 18 ቀን በ1815 ዓመተ ምህረት በቤልጂየም ምድር ዋተርሉ በምትባል ትንሽ መንደር አቅራቢያ የሰው ልጅ ታሪክ ዕጣ ፈንታ የሚወሰንበት ታላቅ ጦርነት እየተካሄደ ነበር። በአንድ በኩል አውሮፓን በብረት እግሩ የረገጠው የፈረንሳዩ ንጉሠ ነገሥት ናፖሊዮን ቦናፓርትና ኃያል ጦሩ ቆሟል። በሌላ በኩል ደግሞ የእንግሊዙ ጄኔራል የዌሊንግተን መስፍንና የፕሩሲያ የጀርመን ጥምር ጦር ተሰልፏል። ይህ ጦርነት ማን ያሸንፋል የሚለው ጥያቄ የፖለቲካ ጉዳይ ብቻ አልነበረም፣ የኢኮኖሚ የሞትና የሕይወት ጉዳይ ነበር። በለንደን የአክሲዮን ገበያ ስቶክ ኤክስቼንጅ ውስጥ ያሉ ነጋዴዎች፣ ባንከኞችና መኳንቶች በከፍተኛ ጭንቀት ውስጥ ነበሩ። እንግሊዝ ካሸነፈች የእንግሊዝ መንግሥት የቦንድ አክሲዮን ኮንሶልስ ዋጋ በሰማይ ይወነጨፋል። እንግሊዝ ከተሸነፈች ግን የእንግሊዝ ኢኮኖሚ ይወድቃል፣ የአክሲዮኑም ዋጋ ዜሮ ይሆናል፣ ሀገሪቱም ትከስራለች። በዚያን ጊዜ ቴሌፎን አልነበረም። መረጃ ከዋተርሉ የጦር ሜዳ ወደ ለንደን ለመድረስ ፈረሰኞች ወደ ባህር ዳርቻ መጋለብ፣ ከዚያም በመርከብ የእንግሊዝን ቻናል አቋርጦ ማድረስ ነበረባቸው። ይህ ሂደት ቢያንስ ከ2 እስከ 3 ቀናት ይፈጅ ነበር። የእንግሊዙ ንጉሥ የጦርነቱን ውጤት በመጠባበቅ በቤተ መንግሥት ውስጥ በጭንቀት ይራመድ ነበር። የለንደን ነጋዴዎችም እንዲሁ። ነገር ግን በለንደን ከተማ ውስጥ አንድ ሰው ከንጉሡም ከመንግሥትም ከጦር አዛዦችም ቀድሞ መረጃውን አግኝቶ ነበር። ይህ ሰው ናታን ሮትስቻይልድ ነበር። በክፍል 2 እንዳየነው ሮትስቻይልዶች የራሳቸው የሆነ እጅግ ፈጣን ሚስጥራዊ የፖስታና የስለላ መረብ ነበራቸው። ናታን ሮትስቻይልድ በዋተርሉ የጦር ሜዳ አቅራቢያ የራሱን ታማኝ ሰላዮች አሰማርቶ ነበር። በተጨማሪም ሮትስቻይልዶች መረጃን በፍጥነት ለማስተላለፍ የሰለጠኑ የፖስታ እርግቦች ካሪየር ፒጅንስ ይጠቀሙ ነበር የሚል ታሪካዊ አፈ ታሪክ አለ። እርግቦቹ በሰዓታት ውስጥ ባህሩን አቋርጠው መልእክት ያደርሳሉ። ሰኔ 19 ጦርነቱ ካለቀ በኋላ ባለው ቀን ማታ የናታን ሮትስቻይልድ ልዩ መልእክተኛ ሮትወርት የተባለ ሰው የጦርነቱን የመጨረሻ ውጤት ይዞ ፈጣን ጀልባ ተጠቅሞ ማዕበሉን አቋርጠው የእንግሊዝ የባህር ዳርቻ ደረሰ። እዚያም በፈረስ ጋልቦ ሌሊቱን ለንደን ከተማ ገባ። መረጃውን ለናታን ሮትስቻይልድ በእጁ ሰጠው። መረጃው እንዲህ ይላል። እንግሊዝ ዌሊንግተን አሸንፏል። ናፖሊዮን ሙሉ በሙሉ ተሸንፎ ጦሩ ተበታትኗል።
ይህ መረጃ የ1000 ዓመት ዕድል ነበር። ናታን ሮትስቻይልድ ይህንን መረጃ ሲሰማው መጀመሪያ ያደረገው ነገር ወደ እንግሊዝ ጠቅላይ ሚኒስትር ሄዶ እንኳን ደስ አላችሁ አሸንፈናል ብሎ ማብሰር አልነበረም። እርሱ ያሰበው ሌላ ነገር ነበር። በማግስቱ ጠዋት ሰኔ 20 ቀን የለንደን የአክሲዮን ገበያ ሮያል ኤክስቼንጅ በነጋዴዎች ተጨናንቆ ነበር። ሁሉም ሰው ፊቱ ላይ ጭንቀት ይነበባል። ናታን ሮትስቻይልድ በተለመደው ቦታው የሮትስቻይልድ ሙሰሶ ተብሎ በሚጠራው ሙሰሶ ስር ቆሞ ነበር። ሁሉም ነጋዴዎች ለናታን ፊት ይመለከታሉ፣ ምክንያቱም ናታን ሁልጊዜ ቀድሞ መረጃ እንደሚያገኝ ያውቃሉ። የናታን ፊት ከባድ፣ ያዘነ እና በድንጋጤ የተሞላ ይመስል ነበር። ይህ እጅግ የተቀነባበረ የተወና ሥራ ነበር። በድንገት ናታን ሮትስቻይልድ ለሰራተኞቹ፣ ለደላሎቹ አንድ አሰቃይ ትዕዛዝ በእጁ ምልክት ሰጣቸው። ሽጡ። የናታን ደላሎች በእጃቸው ያለውን የእንግሊዝ መንግሥት ቦንድና አክሲዮን በሙሉ በጅምላ ወደ ገበያው ማውጣትና መሸጥ ጀመሩ። የአክሲዮኑ ገበያ አበደ። ሌሎች ነጋዴዎች ናታን ሮትስቻይልድ የራሱን አክሲዮን ሲሸጥ ሲያዩ አምላኬ ሆይ ሮትስቻይልድ መረጃ ደርሶታል፣ እንግሊዝ በዋተርሎ ጦርነት ተሸንፋለች ማለት ነው፣ የናፖሊዮን ጦር ለንደን ሊገባ ነው ብለው አሰቡ። የጅምላ ሽብር ፓኒክ ሴሊንግ ተፈጠረ። ሁሉም ሰው በእጁ ያለውን የአክሲዮን ወረቀት በገዛው ዋጋ ግማሽ፣ ሩብ አልፎም 10% ዋጋ እያወረደ መሸጥ ጀመረ። የለንደን ገበያ ልክ እንደ ወደቀ ሕንፃ ተንኮታኮተ። የእንግሊዝ መንግሥት የቦንድ ዋጋ ከወረቀት በታች ሆነ። በዚህ የፍርሃትና የጩኸት መሃል የአክሲዮኑ ዋጋ መሬት ነክቶ ዜሮ ሊሆን ሲል ናታን ሮትስቻይልድ አይኑን ሳያሸው ሁለተኛውንና የዘመኑን እጅግ ማስተርፒስ ትዕዛዝ ለሌሎች ሰዎች ለማያውቋቸው ምስጢራዊ ደላሎቹ በድብቅ አስተላለፈ። ግዙ። እነዚህ ምስጢራዊ ደላሎች ሌሎች ነጋዴዎች በሽብር የጣሉትንና በውሃ ዋጋ ፔኒስ ኦን ዘ ዶላር የሚሸጠውን የእንግሊዝ መንግሥት አክሲዮንና ቦንድ በሙሉ በጅምላ ጠራርገው ገዙት። ከጥቂት ሰዓታት በኋላ ከሰዓት ላይ የእንግሊዝ መንግሥት ኦፊሻላዊ መልእክተኛ በፈረስ እየጋለበ ወደ ከተማዋ ገባ። የደስታ ነጋሪት ተመታ። እንግሊዝ አሸንፋለች፣ ናፖሊዮን ተደምስሷል የሚለው ዜና ለሕዝቡ በይፋ ተነገረ። የለንደን ከተማ በደስታ አበደች። የአክሲዮኑ ገበያ ዋጋ በሰከንዶች ውስጥ እንደ ሮኬት ወደ ሰማይ ተወነጨፈ። ነገር ግን ገበያው ሲረጋጋ የለንደን ነጋዴዎችና እንግሊዝ መንግሥት አንድ አሰቃይ እውነት ተረዱ። የእንግሊዝ መንግሥትን አጠቃላይ የቦንድ ዕጣ፣ ናሽናል ዴት እና አብዛኛውን የአክሲዮን ገበያ የያዘው ማን ነው? አዎ፣ ናታን ሮትስቻይልድ ብቻውን ነበር። በአንድ ከሰዓት ውስጥ ናታን ሮትስቻይልድ ሀብቱን በ20 እጥፍ አሳደገው። የሮትስቻይልድ ቤተሰብ የእንግሊዝ ባንክንና መላውን የብሪቲሽ ኢኮኖሚ በብረት እጃቸው አፈፉ። ማስታወሻ፣ ይህ የዋተርሉ ማጭበርበር ታሪክ በአንዳንድ የታሪክ ምሁራን ዘንድ ከመጠን በላይ የተጋነነ አፈ ታሪክ ተብሎ ቢታሰብም ሮትስቻይልዶች መረጃን ቀድመው አግኝተው በገበያው ላይ ከፍተኛ ትርፍ ማግኘታቸው ግን የተረጋገጠ ታሪክ ሐቅ ነው። ከዋተርሉ ጦርነት በኋላ የሮትስቻይልድ ቤተሰብ 5ቱ ቀስቶች ከአውሮፓ ነገሥታት ሁሉ የበለጠ ኃያል ሆኑ። የእንግሊዝ መንግሥት ብድር ከፈለገ የሚጠይቀው ናታን ሮትስቻይልድን ነበር። የኦስትሪያ ንጉሥ ጦርነት መክፈት ቢፈልግ የሳሎሞን ሮትስቻይልድን ፈቃድ ገንዘብ መጠየቅ ግዴታ ሆነ። አሁን የሮትስቻይልድ ቤተሰብ የዓለምን የፋይናንስ ዙፋን ተቆጣጠረ። ነገር ግን አውሮፓ ወደ አዲስ ዘመን እየገባች ነበር። የኢንዱስትሪ አብዮት ወይንም ኢንዱስትሪያል ሬቮሉሽን። ሮትስቻይልዶች ከባንክና ከጦርነት ብድር ወጥተው ፈረንሳይንና መላውን አውሮፓን የሚያገናኘውን ግዙፉን የባቡል መስመር እንዴት እንደገነቡ እና በፓሪስ የሚኖረው ትንሽ ወንድማቸው ጄምስ ሮትስቻይልድ የፈረንሳይን መኳንንት እንዴት እንዳንበረከከ በቀጣዩ ክፍል የምንመለከተው ይሆናል። የዋተርሉ ጦርነት ሲያበቃ አውሮፓ የሰላም አየር ተነፈሰች። ነገሥታት ሰይፋቸውን ወደ ሰገባው መለሱ። ለሮትስቻይልድ ቤተሰብ ግን ይህ ሰላም አዲስና የላቀ የቢዝነስ ስልት ስትራቴጂ እንዲቀይሩ አስገደዳቸው። ለዓመታት የሮትስቻይልድ ዋነኛ የገንዘብ ምንጭ የጦርነት ፋይናንስ ዎር ፋይናንስ ነበር። ለነገሥታት የጦር መሳሪያና የወታደር ደሞዝ ማቅረብ። ጦርነት ከሌለስ ገንዘቡ ከየት ይመጣል? ሮትስቻይልዶች እጅግ ብልሆች ነበሩ። ጦርነት አብቅቷል፣ አሁን አውሮፓን በብረትና በድንጋይ ከሰል እንደገና መገንባት አለብን አሉ። ዓለም ወደ አዲስ የታሪክ ምዕራፍ እየገባች ነበር፣ የኢንዱስትሪ አብዮት። በዚህ ጊዜ ትኩረታችንን ከለንደን አንስተን ወደ ፓሪስ እናዞራለን። በፓሪስ የተገመተው የሮትስቻይልድ 5ቱ ቀስቶች ትንሹ ወንድም ጄምስ ማየር ሮትስቻይልድ ነበር። ጄምስ ፓሪስ ሲገባ ገና የ19 ዓመት ወጣት ነበር።
ፓሪስ የባህል የኪነ ጥበብና የዓለም ፋሽን ማዕከል ነበረች። የፈረንሳይ መኳንንቶችና ባላባቶች እጅግ እብሪተኞችና ዘረኞች ነበሩ። ጄምስን ሲያዩት ከቆሻሻ ሰፈር የመጣ ድምፁ የጀርመን ዘዬ ያለው ያልሰለጠነ አይሁዳዊ እያሉ ይስቁበት፣ ከክለባቸውም ያግሉት ነበር። ነገር ግን ጄምስ ሮትስቻይልድ አላዘነም፣ አልተበሳጨም። ጄምስ የሚመልስበት የራሱ ቋንቋ ነበረው፣ ገንዘብ። በ1830ዎቹ 1830ዎቹ መጀመሪያ ላይ በእንግሊዝ አገር የባቡር መስመር የሚባል አዲስ የቴክኖሎጂ ግኝት መፈጠሩ ተሰማ። የፈረንሳይ መንግስትና መኳንንቶች ይህንን ቴክኖሎጂ አልተረዱትም ነበር። የብረት ጋሪ በከሰል ጽት ይንቀሳቀሳል፣ ይህ የልጆች መጫወቻ ነው ብለው አጣጣሉት። ጄምስ ሮትስቻይልድ ግን የባቡር መስመር ማለት የአውሮፓ ወደፊቷ መሆኑን አሻግሮ አየ። ጄምስ ወደ ፈረንሳይ መንግስት ሄዶ ከፓሪስ እስከ ሴንት ጀርሜን የሚደርስ የባቡር መስመር በራሴ ገንዘብ ልገነባ ፈልጋለሁ አለ። መንግስት በሳቅና በንቀት ፈቀደለት። ጄምስ በእንግሊዝ ካለው ወንድሙ ከናታን የቴክኒክ ባለሙያዎችን በማምጣት በቢሊዮን የሚቆጠር ፍራንክ አፍስሶ በአውሮፓ ውስጥ የመጀመሪያውንና እጅግ ዘመናዊውን የተሳፋሪ ባቡር መስመር ገነባ። በ1837 ዓመተ ምህረት የባቡር መስመሩ የምረቃ ቀን መላው የፓሪስ መኳንንቶች፣ ንጉሡና ንግሥቲቱ ጭምር በጉጉት ተሰበሰቡ። ጄምስ ሮትስቻይልድ ፈገግ እያለ የፈረንሳይን ልሂቃን ወደ ልዩና በቅንጦት ወደ ተዘጋጀው የባቡር ፉርጎ ጋበዛቸው። ባቡሩ ጥቁር ጭሱን እያቡለበለበ በታሪክ ታይቶ በማይታወቅ ፍጥነት በሰዓት 30 ኪሎ ሜትር ሲገሰግስ የፈረንሳይ መኳንንቶች በድንጋጤ አፋቸውን ያዙ። ያቺ ቀን የጄምስ ሮትስቻይልድን ታሪክ ቀየረችው። የልጆች መጫወቻ ያሉት ቴክኖሎጂ አውሮፓን የሚያስተሳስር የኢኮኖሚ ሞተር መሆኑን ተረዱ። ከዚያች ቀን በኋላ የፈረንሳይ መንግሥት የባቡር መስመር መገንባት ሲፈልግ ወደ ሰሜን ሸሜን ደ ፌር ድ ኖር እና ወደ ሌላው አውሮፓ ብቸኛው የገንዘብና የቴክኖሎጂ አቅም የነበረው ጄምስ ሮትስቻይልድ ብቻ ነበር። ጄምስ የፈረንሳይን የባቡር ኔትወርክ ሙሉ በሙሉ በሞኖፖሊ ያዘው። አሁን እነዚያ ያልሰለጠነ እያሉ ይስቁበት የነበሩት የፈረንሳይ መኳንንቶች ለንግድ ሥራ፣ ለብድር እና ለአክሲዮን ሲሉ የጄምስ ሮትስቻይልድ ቢሮ በር ላይ ተሰልፈው ማጎንበስ ጀመሩ። ጄምስ የገንዘብ ብቻ ሳይሆን የባህል ንጉሥ መሆን ፈለገ። ፓሪስ መሃል ሻቶ ዴ ፌሬሪያስ የተባለ በዓለም ላይ ካሉ ቤተ መንግሥቶች ሁሉ እጅግ ግዙፍና የሚያምር 18 ስኩዌር ኪሎ ሜትር ስፋት ያለው የቅንጦት ቤተ መንግሥት ገነባ። በውስጡም የዓለምን ምርጥ ስዕሎች አርት ኮሌክሽን ሰበሰበ። ታዋቂው ጸሐፊ ኦኖሬ ዴ ባልዛክ የሮትስቻይልድን ሀብትና ተጽዕኖ ሲገልጽ እንዲህ ብሎ ነበር። በአውሮፓ ውስጥ 6 ታላላቅ ኃይሎች አሉ። እነርሱም እንግሊዝ፣ ፈረንሳይ፣ ሩሲያ፣ ኦስትሪያ፣ ፕሩሲያ እና 6ኛው ከሁሉም የሚበልጠው ኃይል ደግሞ የሮትስቻይልድ ቤተሰብ ነው። ሮትስቻይልዶች የፈረንሳይን፣ የኦስትሪያን፣ በሳሎሞን አማካኝነት የኖርማን ባቡር መስመር እና የጣሊያንን ኢንዱስትሪ አብዮት ኢንዱስትሪያል ሪቮሉሽን በገንዘባቸው አሽከረክሩት። ነገር ግን ሀብት ሲበዛና ኢምፓየሩ ሲሰፋ አንድ ትልቅ ስጋት ተፈጠረ። ይህንን በመላው አውሮፓ የተበተነ ቢሊዮን ዶላርና ምስጢር እንዴት አድርገን ከውጭ ሰዎች፣ ከሌሎች ባንከኞችና በተለይም ሀብታችንን ለማግባት ከሚመጡ አዳኞች ፎርቹን ሃንተርስ እንጠብቀዋለን? ይህ የሮትስቻይልድ ቤተሰብ ትልቁ ፈተና ነበር። የዚህ ጥያቄ መልስ የቤተሰቡ መስራች አባታቸው ማየር አምሸል ከመሞቱ በፊት ጻፈው እጅግ ጥብቅ፣ አወዛጋቢና ምስጢራዊ የኑዛዜ ዊል ሕግ ውስጥ ይገኛል። የሮትስቻይልድ ቤተሰብ ሀብቱንና ምስጢሩን ከቤተሰቡ ውጪ ላለማውጣት የተጠቀመው እጅግ አስገራሚ ስልት የቤተሰብ ጋብቻ ከዝን ማሬጅን ጨምሮ ምን እንደነበር እና ሴቶች በሮትስቻይልድ ኢምፓየር ውስጥ የነበራቸው ወይም ያልነበራቸው ሚና ምን እንደነበር በቀጣዩ ክፍል የምንመለከተው ይሆናል። በ19ኛው መቶ ክፍለ ዘመን አጋማሽ የሮትስቻይልድ ቤተሰብ 5 ቀስቶች የአውሮፓን ባንክ፣ የባቡር መስመርና የብረታ ብረት ኢንዱስትሪ ሙሉ በሙሉ በሚባል ደረጃ ተቆጣጥሮ ነበር። በለንደን፣ ፓሪስ፣ ቪየና፣ ፍራንክፈርትና ኔፕልስ ያሉ 5ቱ ወንድማማቾች ከአውሮፓ ነገሥታት በላይ ሀብታም ሆኑ። ነገር ግን ታሪክ እንደሚያስተምረን ታላላቅ ኢምፓየሮች የሚፈረሱት በውጭ ጠላት ብቻ ሳይሆን አብዛኛውን ጊዜ በውስጥ ክፍፍልና ሀብቱ ወደ ውጭ ሰዎች በመበተኑ ነው።
መስራች አባታቸው ማየር አምሼል ሮትስቻይልድ ይህንን አደጋ አስቀድሞ ተረድቶ ነበር። ማየር አምሼል በ1812 ዓመተ ምህረት ከመሞቱ በፊት የሮትስቻይልድን ኢምፓየር ለዘላለም የሚመራ አንድ እጅግ ጥብቅ አወዛጋቢና በብረት የተጸና ኑዛዜ ዊል ጽፎ ነበር። ይህ ኑዛዜ የቤተሰቡ ሕገ መንግሥት ሆነ። ኑዛዜው 3 ዋና ዋና ሕጎችን ይዟል። አንደኛ፣ የሴቶች ሚና the role of women። በሮትስቻይልድ ቤተሰብ ውስጥ ሴት ልጆች፣ ሚስቶች ወይም አማቾች በማንኛውም የባንኩ የንግድ ሥራ ወይም አመራር ውስጥ ጣልቃ መግባት፣ ውሳኔ መስጠት ወይም የባንኩን አክሲዮን መያዝ በጥብቅ የተከለከለ ፎርቢድን ነበር። ሀብቱና ሥልጣኑ ሊተላለፍ የሚችለው በወንድ ልጆች መስመር ብቻ ነው። ማየር አምሼል ይህንን ያደረገው ሴቶችን ስለሚጠላ ሳይሆን ሚስቱን ጉተልን እጅግ ይወዳት ነበር። ሴት ልጆቹ ሌላ የውጭ ሰው ነጋዴ ወይም መኳንንት ሲያገቡ ያ የውጭ ሰው በጋብቻው ሰበብ ወደ ሮትስቻይልድ የባንክ ምስጢርና ሀብት ውስጥ እንዳይገባ ለመከላከል ነበር። ሁለተኛ፣ ፍጹም ምስጢራዊነት absolute secrecy። ማየር አምሼል የባንካችን የሂሳብ መዝገብ ትርፋችንም ሆነ ኪሳራችን ለማንኛውም የመንግሥት አካል፣ ለፍርድ ቤት ወይም ለጋዜጠኞች መጋለጥ የለበትም የሚል ጥብቅ ትዕዛዝ አስተላልፎ ነበር። የሮትስቻይልዶች የፋይናንስ መረጃ በቤተሰቡ ወንድሞች መካከል ብቻ፣ በዚያም በራሳቸው ምስጢራዊ ኮድ ሳይፈር ብቻ እንዲዘዋወር አዘዘ። ይህ ፍጹም ምስጢራዊነት በኋላ ላይ ሮትስቻይልዶች ዓለምን በምስጢር ይቆጣጠራሉ ለሚለው የሴራ ንድፈ ሐሳብ ኮንስፒረሲ ቲዮሪ ትልቁ መነሻ ሆነ። ሦስተኛ፣ የደም ጋብቻ ኢንዶጋሚ ከዝን ማሪጅስ። ይህ የሮትስቻይልድ ቤተሰብ እጅግ አወዛጋቢው እና ሀብታቸውን ለማቆየት የተጠቀሙበት አስገራሚ ስልት ነው። የሮትስቻይልድ ወንድማማቾች ሀብታቸው እየበዛ ሲመጣ ልጆቻቸው ማንን ማግባት አለባቸው የሚል ከባድ ጥያቄ ገጠማቸው። ልጆቻቸው የሌላውን የአውሮፓ መኳንንት ወይም ሀብታም ካገቡ የሮትስቻይልድ ሀብት ከቤተሰቡ ውጪ ይበተናል። ስለዚህ 5ቱ ወንድማማቾች አንድ ውሳኔ ላይ ደረሱ። ልጆቻችን ማግባት ያለባቸው የገዛ ወንድሞቻችንን ልጆች ብቻ ነው አሉ። አዎ፣ የሮትስቻይልድ ቤተሰብ ልክ እንደ ጥንታዊ የግብፅ ፋራዎች ወይም የአውሮፓ ነገሥታት ሀብቱን ላለመበተን ሲል በቤተሰቡ ውስጥ መጋባት ጀመረ። ለምሳሌ በፓሪስ ያለው ጄምስ ሮትስቻይልድ በቪየና የነበረውን የገዛ ወንድሙን ሳሎሞንን ልጅ ቤቲ ሮትስቻይልድን አገባት። አጎት የወንድሙን ልጅ አገባ። የናታን ሮትስቻይልድ ልጅ የሆነው ሊዮኔል ደግሞ የካርል ሮትስቻይልድን ልጅ ሻርሎትን አገባ። በ19ኛው መቶ ክፍለ ዘመን ከ36 የሮትስቻይልድ ቤተሰብ ጋብቻዎች ውስጥ 30ዎቹ የተፈጸሙት በአንደኛ ደረጃ የአጎት ወይም የአክስት ልጆች መካከል ነበር። ይህ አሰራር በዘመናችን እጅግ እንግዳማ ጤናማ ያልሆነ ኢንብሬዲንግ ቢመስልም በዚያን ጊዜ ለሮትስቻይልዶች 2 ትልቅ ጥቅሞችን አስገኝቶላቸዋል። አንደኛ፣ የቤተሰቡ በቢሊየን የሚቆጠር ሀብት አንድም ሳንቲም ወደ ውጭ ሳይወጣ በራሱ በቤተሰቡ ካዝና ውስጥ ብቻ ተሽከርከረ። ሁለተኛ፣ የቤተሰቡ አንድነት ዩኒቲ ከመቼውም ጊዜ በላይ ጠነከረ። 5ቱ የሮትስቻይልድ ቅርንጫፎች በለንደን፣ ፓሪስ፣ ቪየና፣ ፍራንክፈርትና ኔፕልስ በንግድ አጋርነት ብቻ ሳይሆን አሁን በደም ጋብቻም ፍጹም አንድ ሆኑ። 5ቱ ቀስቶች ፈጽሞ ሊሰበሩ የማይችሉ የብረት ቀስቶች ሆኑ። ሮትስቻይልዶች ሀብታቸውን በዚህ መልክ ከጠበቁ በኋላ ዓይናቸውን ወደ ዓለም አቀፍ የፖለቲካና የዲፕሎማሲ መድረክ አዞሩ። አሁን እነርሱ ባንከኞች ብቻ አልነበሩም። ሮትስቻይልዶች የአውሮፓ መንግስታት ጦርነት ሲፈልጉ ወይም ሰላም ሲፈልጉ የመጨረሻውን ቃል ፋይናል ሴይ የሚናገሩ የዓለም እውነተኛ ጌቶች ሆኑ። በእንግሊዝ ኢምፓየር መስፋፋት ውስጥ የነበራቸው ሚና፣ የሱዌዝ ካናልን እንዴት በገንዘባቸው እንደገዙት እና የነገስታቱ ባንከኞቹ ነገስታት የሚለውን ማዕረግ እንዴት እንዳገኙ በቀጣዩ ክፍል የምንመለከተው ይሆናል። በ19ኛው መቶ ክፍለ ዘመን መገባደጃ ላይ ሌት 19th ሴንቹሪ የሮትስቻይልድ ቤተሰብ በአውሮፓ ብቻ ሳይሆን በዓለም ዙሪያ ካሉት የትኛውም መንግስት አምባገነን መሪ ወይም ኢምፓየር በላይ ኃያልና ሀብታም ሆኖ ነበር። አሁን እያወራን ያለነው ስለ ሚሊዮኖች አይደለም። የሮትስቻይልድ ሀብት በዘመኑ ከነበረው የአሜሪካና የአውሮፓ አጠቃላይ ኢኮኖሚ ጂዲፒ ጋር የሚመጣጠን ግዙፍ ኢምፓየር ነበር። የነገስታቱ ባንከኞች የባንከኞች ነገስታት የሚለው ስም የተሰጣቸው ዝም ብሎ አልነበረም። ይህንን ለማረጋገጥ በዚያን ዘመን የነበሩትን 3 ታላላቅ ክስተቶች መመልከት በቂ ነው።
ክስተት 1 ጦርነትና ሰላም በእጃቸው ሲወድቅ። በአውሮፓ ታሪክ ውስጥ አንድ የተለመደ አባባል ነበር። ማንኛውም የአውሮፓ ሀገር ጦርነት መጀመር ይችላል፣ ነገር ግን ጦርነቱን ለማካሄድ የሮትስቻይልድን ፈቃድ፣ ገንዘብ ማግኘት አለበት። ይህ እውነት ነበር። ጦርነት እጅግ ውድ ነው። ወታደር ለመቅጠር፣ መሳሪያ ለመግዛት እና ስንቅ ለማቅረብ መንግስታት ከፍተኛ ብድር ያስፈልጋቸዋል። ሮትስቻይልዶች ይህንን ብድር ካልሰጡ ጦርነቱ ይቆማል። ለምሳሌ የኦስትሪያ ኢምፓየር እና የጣሊያን መንግስታት ጦርነት ሊጀምሩ ሲሉ የሮትስቻይልድ ቤተሰብ ጦርነቱን ስላልደገፈው፣ ለቢዝነሳቸው ጥሩ ስላልነበረ ብድር ከለከሏቸው። በዚህም ምክንያት ጦርነቱ ሳይጀመር ቀረ። የሮትስቻይልድ ወንድማሞቾች በጠረጴዛ ዙሪያ ተቀምጠው የዓለምን ሰላምና ጦርነት ይወስኑ ነበር። ክስተት 2 የሱዌዝ ካናል ግዢ። በ1875 ዓመተ ምህረት የሱዌዝ ካናል በግብፅ የሚገኘውና አውሮፓን ከእስያ የሚያገናኘው የባህር በር ገና አዲስ የተሰራ ነበር። የግብፅ ገዢ ክዲቭ ኢስማኤል በከፍተኛ የዕዳ ቀውስ ውስጥ ገብቶ ስለነበር በእጁ የነበረውን የሱዌዝ ካናል አክሲዮን ወይም ሼርስ በአስቸኳይ መሸጥ ፈለገ። የእንግሊዝ ጠቅላይ ሚኒስትር ቤንጃሚን ዲስራኤሊ ይህንን ዜና ሲሰሙ ይህ የባህር በር ለእንግሊዝ ኢምፓየር ህልውና፣ በተለይም ከህንድ ጋር ላለው ንግድ ምን ያህል ወሳኝ እንደሆነ ተረዱ። ነገር ግን የእንግሊዝ መንግስት ፓርላማው በዚያን ጊዜ ዝግ ስለነበረ አክሲዮኑን ለመግዛት የሚሆን 4 ሚሊዮን ፓውንድ የዛሬው ቢሊዮን ዶላሮች ማለት ነው በመንግስት ካዝና ውስጥ አልነበረም። ፈረንሳዮች አክሲዮኑን ቀድሞ ሊገዙት ጥቂት ሰዓታት ብቻ ቀርተው ነበር። ጠቅላይ ሚኒስትር ዲስራኤሊ እርሳቸውም አይሁዳዊ ነበሩ። ወዲያውኑ መልእክተኛቸውን ወደ ሮትስቻይልድ ለንደን ቢሮ ኤንኤም ሮትስቻይልድን ሰንስ ላኩ። የናታን ልጅ የሆነው ሊዮኔል ሮትስቻይልድ በቢሮው ተቀምጦ ነበር። የጠቅላይ ሚኒስትሩ መልእክተኛ 4 ሚሊዮን ፓውንድ በአስቸኳይ እንፈልጋለን፣ መንግሥት ነገ ይመልስላቸዋል አለው። ሊዮኔል ሮትስቻይልድ ወይን ዘላይ የበላ ፊቱ ላይ ምንም ድንጋጤ ሳያሳይ መልእክተኛውን ተመለከተውና ለዚህ ብድር ዋስትና የሚሆነኝ ምንድን ነው ብሎ ጠየቀው። መልእክተኛውም የእንግሊዝ መንግሥት ቃል አለው። ሊዮኔል ሮትስቻይልድ ፈጋ አለ። በቂ ነው፣ ሂድና ገንዘቡን ውሰድ አለ። በአንድ ቀን ውስጥ በአንድ ሰው ትዕዛዝ 4 ሚሊዮን ፓውንድ በጥሬ ተዘጋጅቶ ለእንግሊዝ መንግሥት ተሰጠ። እንግሊዝ የሱዌዝ ካናልን ገዛች። ይህ ድርጊት የሮትስቻይልድን አቅም አሳየ። የአንድ ግለሰብ ባንክ ከዓለም ታላቅ ኢምፓየር እንግሊዝ ካዝና በላይ ገንዘብ ነበረው። ክስተት 3 የእንግሊዝ ባንክን መኪሳራ ማዳን። ከሱዌዝ ካናል በተጨማሪ የሮትስቻይልድ ቤተሰብ ኃይል የታየው የአንድ ሀገርን ማዕከላዊ ባንክ ሴንትራል ባንክን ከውድቀት በታደጉበት ጊዜ ነበር። በ19ኛው መቶ ክፍለ ዘመን መገባደጃ ላይ በእንግሊዝ የፋይናንስ ማርኬት ላይ ከፍተኛ የኢኮኖሚ ድንጋጤ ተፈጥሯል። የባሪንግስ ባንክ የተባለው ታላቅ ባንክ ሊከስር ሲል ይህ ክስረት መላውን የእንግሊዝ ባንክ ስርዓት አደጋ ላይ ጥሎት ነበር። የእንግሊዝ ማዕከላዊ ባንክ የብረት ከመቱ አልቆበት አገሪቱ ልትከስር ትቀርባለች። በዚህ ጊዜም አትሚንጅ ሆኖ የመጡት ሮትስቻይልዶች ነበሩ። የሮትስቻይልድ ባንክ በፈረንሳይና በመላ አውሮፓ ካሉት የቤተሰቡ ቅርንጫፎች ጋር በመተባበር የራሳቸውን የግል ወርቅና ሀብት ቤይላውት ለእንግሊዝ ማዕከላዊ ባንክ በማቅረብ የታላቋን ብሪታንያ ኢኮኖሚ መሞትን አጠረፉለት። አሁን ሮትስቻይልዶች በንግድ ብቻ አይደሉም። በእንግሊዝ ፓርላማ ሃውስ ኦፍ ሎርድስ ውስጥ መቀመጥ አግኝተዋል። በፈረንሳይ ከፍተኛ ማዕረግ ቤሮን ተሰጥቷቸዋል። ከአውሮፓ ነገሥታት ጋር አብረው አደን ይውጣሉ። የዓለምን ኢኮኖሚ እንደ ቼስ ጨዋታ ያንቀሳቅሳሉ። ነገር ግን የሰው ልጅ ንባብ ነው። አንድ ቤተሰብ ይህንን ያህል ግዙፍ ምስጢራዊና ሊገለጽ የማይችል ኃይልና ሀብት ሲኖረው በተራ ሕዝብ አእምሮ ውስጥ ፍርሃትና ጥርጣሬ መፈጠሩ አይቀርም። እነዚህ ሰዎች እነማን ናቸው? ዓለምን እየገዙን ነው? መንግስታትን በገንዘባቸው አሻውለት አድርገዋቸዋል? የሚሉ ጥያቄዎች በአውሮፓ ጎዳኖች ላይ በሹሽኩሽታ መነጋገር ጀመሩ። ይህ ፍርሃት በታሪክ ውስጥ የትልቁና እስከ ዛሬ ድረስ የሚነገረውን ትልቁን ዓለም አቀፍ የሥራ ንግድ ታሪክ ወለደ። የሮትስቻይልድ ቤተሰብ ከኢሉሚናቲ እና አዲሱ የዓለም ሥርዓት ጋር እንዴት ተቆናሸ እና በጽናት ሰሚያሚቲዝም ዘመቻ ውስጥ እንዴት የጥናት እያለ ሆኗል የሚለው በቀጣዩ ክፍል የምንመለከተው ይሆናል። የሮትስቻይልድ ቤተሰብ ሀብትና ተጽዕኖ በዓለም ላይ ያደገ ሲመጣ የዚህ ቤተሰብ ስም ከባንክና ከፋይናንስ አልፎ ወደ ሌላ እጅግ አደገኛና ጨለማ ወዳለው የዓለም ክፍል ተዛመተ። እርሱም የሴራ ንድፈ ሐሳብ ኮንስፒረሲ ቲዮሪ ዓለም ነው። እስከ ዛሬ ድረስ በኢንተርኔት በመጽሐፍትና በሰዎች ሹክሹክታ ውስጥ ዓለምን በድብቅ የሚገዙት ጥቂት ቤተሰቦች ናቸው፣ ዋናዎቹ ደግሞ ሮትስቻይልዶች ናቸው የሚል ጠንካራ እምነት አለ። ይህ እምነት ከየት መጣ? ለምንስ ሮትስቻይልዶች የዚህ ሁሉ ጥርጣሬ ኢላማ ሆኑ? ይህንን ለመረዳት ወደ 19ኛው መቶ ክፍለ ዘመን አጋማሽ መመለስ አለብን።
የሮትስቻይልዶች አሰራር ለጥርጣሬ በር የሚከፍት ነበር። በክፍል 6 እንዳየነው የቤተሰቡ መስራች ማየር አምሸል የጣለው ፍጹም ምስጢራዊነት ሕግ ነበር። ሮትስቻይልዶች የፋይናንስ ሪፖርታቸውን ለሕዝብ አያሳውቁም። ቢሮዎቻቸው ከውጭ ሲታዩ ተራ ቤት ይመስላሉ፣ ነገር ግን በውስጣቸው ቢሊዮኖች ይንቀሳቀሳሉ። ይህ ምስጢራዊነት በተዘጉ በሮች ጀርባ ምን እየተካሄደ ነው የሚል ፍርሃት ፈጠረ። ከዚህም በተጨማሪ ሮትስቻይልዶች የራሳቸው የሆኑ የግል መረጃ አቀባዮች ስፓይስ፣ የፖስታ ርግቦች እና የኮድ ቋንቋ ስለነበራቸው በተራው ሕዝብ ዘንድ ልክ እንደ ድብቅ መንግሥት ሻዶ ገቨርንመንት ይታዩ ነበር። በ1846 ዓመተ ምህረት ጆርጅ ዳይርንቫይል የተባለ አንድ ፈረንሳዊ ጸሐፊ በቅጽል ስሙ ሳታን የሮትስቻይልድ ቤተሰብ አስደንጋጭ ታሪክ የሚል አንዲት ትንሽ መጽሐፍ አሳተመ። በዚህ መጽሐፍ ውስጥ ነው ያ የዋተርሉ ማጭበር ታሪክ በክፍል 4 ያየነው ለመጀመሪያ ጊዜ በስፋት የተሰራጨው። መጽሐፉ ሮትስቻይልዶችን በዓለም ጦርነት ደም ላይ የሚከብሩ ርኅራኄ የሌላች አጋንንቶች አድርጎ ሳላቸው። ይህ ጽሑፍ እንደ ሰደድ እሳት በአውሮፓ ተሰራጨ። ከዚህም የከፋው የሮትስቻይልድ ስም ከኢሉሚናቲና ከአዲሱ የዓለም ሥርዓት ኒው ወርልድ ኦርደር ጋር መቆራኘት ጀመረ። ሴራ ጠንሳሾች እንዲህ ይላሉ። የሮትስቻይልድ ቤተሰብ ዓለምን በአንድ የፋይናንስ ሥርዓት በአንድ መንግሥት ስር ለማስተዳደር የሚፈልጉ የኢሉሚናቲ ቁንጮች ናቸው። እነርሱ አሜሪካን፣ አውሮፓን እና የዓለም ባንኮችን እንደ ወርልድ ባንክ እና IMF ያሉትን ሙሉ በሙሉ ይቆጣጠራሉ። የዓለም መሪዎችን ይሾማሉ፣ ይሸራሉ። ለዚህ ማስረጃ አድርገው የሚያቀርቡት ሮትስቻይልዶች ከሁሉም አገራት ፖለቲከኞች፣ ነገሥታት እና የሃይማኖት መሪዎች ቫቲካንን ጭምር ከእነርሱ ጋር የነበራቸውን የጠበቀ ግንኙነት ነው። በእርግጡም ሮትስቻይልዶች የቫቲካን ባንክ ገንዘብ አስተዳዳሪዎች ነበሩ። ይህ ብቻ አይደለም። በ19ኛውና በ20ኛው መቶ ክፍለ ዘመን ሮትስቻይልዶች በዓለም ላይ በተካሄዱት ዋና ዋና ጦርነቶች ውስጥ ሁለቱንም ተፋላሚ ወገኖች ፋይናንስ አድርገዋል የሚል ክስ ይቀርብባቸዋል። ለምሳሌ በአሜሪካ የእርስ በርስ ጦርነት ወቅት ሆይ የለንደኑ ሮትስቻይልድ ለሰሜኑ አሜሪካ ክፍል ገንዘብ ሲያበድር፣ የፓሪሱ ሮትስቻይልድ ደግሞ ለደቡቡ አሜሪካ ክፍል በድብቅ ገንዘብ ድጋፍ ያደርግ ነበር ይባላል። ዓላማቸው ጦርነቱ ረዥም ጊዜ እንዲቆይና ሁለቱም ወገኖች በዕዳ እንዲዘፈቁ፣ በመጨረሻም የሮትስቻይልድ ባንክ የአሜሪካን ኢኮኖሚ ሙሉ በሙሉ እንዲቆጣጠር ማድረግ ነው የሚለው ትራኬ በስፋት ይነገራል። ይህ ታሪክ በብዙ ታሪክ ምሁራን ዘንድ ውድቅ ቢደረግም በሴራ ንድፈ ሐሳብ አራማጆች ዘንድ ግን እንደ እውነተኛ መጽሐፍ ቅዱስ ይታመናል። ነገር ግን ከዚህ ሁሉ ሴራና ፍርሃት ጀርባ እጅግ አደገኛና ገዳይ የሆነ ሌላ ምክንያት ነበር። እርሱም ጽንተ ሴማይትም አንቲሴሚቲዝም፣ የአይሁድ ጥላቻ ነበር። ሮትስቻይልዶች አይሁዳውያን ናቸው። በአውሮፓ ክርስትና ታሪክ ውስጥ አይሁዳውያን ገንዘብ ወዳጅ፣ አራጣ አበዳሪ እና ክርስቶስን የሰቀሉ ተብለው ለዘመናት በከፍተኛ ጥላቻ ይገለሉ ነበር። ሮትስቻይልዶች ይህንን የድህነትና የውርደት ታሪክ ሰብረው የቆሻሻ ሰፈር ወጥተው የአውሮፓ ነገሥታት ጌታ ሲሆኑ፣ የአውሮፓ መኳንንትና ሕዝብ በከፍተኛ የቅናትና ጥላቻ ስሜት ተሞሉ። እንዴት አንድ አይሁዳዊ ቤተሰብ የክርስቲያኑን አውሮፓ ሊገዛን ይችላል የሚለው የዘረኝነት ስሜት አየለ። የሮትስቻይልድ ስም የአይሁዳውያን የዓለም በላይነት ማረጋገጫ ተደርጎ ተወሰደ ጀመረ። ይህ ጥላቻና ፕሮፓጋንዳ በጋዜጦች፣ በካርቱኖች እና በመጽሐፍት ላይ በስፋት ተሰራጨ። ሮትስቻይልዶች ዓለምን በ8 እጃቸው እንዳተመጠ ግዛም ኦክቶፖስ ወይም ደም እንደሚጠጡ የሌሊት ወፎች ተደርገው ይሳላሉ። ይህ የጥላቻ ማዕደብ ዝም ብሎ በወሬ ብቻ አላበቃም። ይህ የሮትስቻይልዶች ዓለምን ያጠፋሉ የሚል አፈ ታሪክ የ20ኛው መቶ ክፍለ ዘመንን እጅግ አሰቃይና ጨለማ ወዳለው የጥፋት አዘቂት ውስጥ ከተው በ1930ዎች ጦዳ አዶልፍ ሂትለር እና የናዚ ፓርቲ በጀርመን ስልጣን ላይ ሲወጡ የሮትስቻይልድ ስምን እንደ ዋና ፕሮፓጋንዳ መሳሪያ ተጠቀሙበታል። ለጀርመን ወውደግ እና ለዓለም ሁሉ ችግር ተጠያቂ የሮትስቻይልድ የአይሁዳዊ ዓለም አቀፍ ባንክ ነው ብለው ሂትለር ለሕዝቡ ሰበከ። ይህ የሂትለር ፕሮፓጋንዳ የሮትስቻይልድ ቤተሰብ ብቻ ሳይሆን ለ6 ሚሊዮን አይሁዳዊ እልቀት ሆሎኮስት እና ናዚዎች የሮትስቻይልድ ቤተ መንግሥታትን
ባንኮችን እና የጥበብ ሥራዎችን እንዴት እንደዘረፉ፣ ቤተሰቡም ለሕይወቱ ለማትረፍ እንዴት እንደሸሸ በቀጣዩ ክፍል የምንመለከተው ይሆናል። ለ100 ዓመታት ያህል የሮትስቻይልድ ቤተሰብ አምስቱ ቀስቶች የአውሮፓን የፋይናንስ፣ የፖለቲካና የዲፕሎማሲ ሰማይ ያለ ተቀናቃኝ ተቆጣጥሮ ነበር። ኢምፓየሮች ይነሳሉ፣ ይወድቃሉ። ሮትስቻይልዶች ግን ሁልጊዜም ያተርፋሉ። ነገር ግን 20ኛው መቶ ክፍለ ዘመን 20th ሴንቸሪ ሲጠባ ይህ የማይደፈር የሚመስለው የገንዘብ ግንብ በዓለም ታሪክ ታይቶ በማይታወቅ ሁለት አውዳሚ ማዕበሎች ክፉኛ ሊናወጥ እና አንዳንዶቹ የቤተሰቡ ቅርንጫፎች ሙሉ በሙሉ ሊጠፉ በቋፍ ላይ ነበሩ። እነዚህ ሁለት ማዕበሎች አንደኛውና ሁለተኛው የዓለም ጦርነቶች ነበሩ። የአንደኛው የዓለም ጦርነት 1914-1918 መፈንዳት ለሮትስቻይልድ ቤተሰብ ትልቅ የስትራቴጂና የሥነ ልቦና ቀውስ ፈጠረ። ለምን? ምክንያቱም የሮትስቻይልድ ቤተሰብ በአውሮፓ ተበትኖ የሚኖር ቤተሰብ ነው። የለንደኑ ሮትስቻይልድ ለእንግሊዝ መንግሥት ታማኝ ነው። የፓሪሱ ሮትስቻይልድ ደግሞ ለፈረንሳይ፣ የቪየናው ሮትስቻይልድ ደግሞ ለኦስትሪያ ሃንጋሪ ኢምፓየር ታማኝ ነበር። አሁን ግን እነዚህ ሀገራት እርስ በርሳቸው ደም አፋሳሽ ጦርነት ጀመሩ። የሮትስቻይልድ ወንድማማቾች በማያውቁትና በማይፈልጉት ሁኔታ በተቃራኒ የጦር ጎራ ተሰለፉ። አንዱ የሮትስቻይልድ ባንክ ለእንግሊዝ ጦር መሳሪያ ሲገዛ፣ ሌላው የሮትስቻይልድ ባንክ ደግሞ ለኦስትሪያ ጦርነት ፋይናንስ ያደርግ ነበር። ይህ ሁኔታ ነው ሴራ ጠንሳሾች ሮትስቻይልዶች ሁለቱንም የጦርነት ወገኖች ያፋልማሉ የሚለውን ትረካ በይልጥ እንዲያምኑ ያደረጋቸው። በ1918 ዓ.ም ናዚ ጀርመን ጦር ዌርማክት ጎረቤቷን የሆነችውን ኦስትሪያን ወረረ። አንሽሉስ ናዚዎች ወደ ቪየና ከተማ እንደገቡ የመጀመሪያ ኢላማ ያደረጉት የቪየናውን የሮትስቻይልድ ቤተሰብ ነበር። በዚያን ጊዜ የኦስትሪያውን የሮትስቻይልድ ባንክ የሚመራው ባሮን ሉዊ ቮን ሮትስቻይልድ ነበር። የናዚ ሚስጥራዊ ፖሊስ ጌስታፖ እኩል ሌሊት ላይ የሉዊን የቅንጦት ቤተ መንግሥት በር ሰብረው ገቡ። ሉዊን አፍነው ወደ እስር ቤት ወረወሩት። የጌስታፖ አዛዦች ለሉዊ እንዲህ አሉት፣ ሕይወትህን ለማትረፍ ከፈለክ የኦስትሪያን የሮትስቻይልድ ባንክ ኤስኤም ቮን ሮትስቻይልድ እና ሙሉ የቤተሰብህን ሀብት፣ ፋብሪካዎች፣ ምድሮች እና እጅግ ውድ የሆኑ የጥበብ ስዕሎችን ለጀርመን መንግሥት አሳልፈህ ስጥ። ለአንድ ሙሉ ዓመት ሉዊ ሮትስቻይልድ በእስር ቤት ውስጥ ተሰቃየ። በመጨረሻም ቤተሰቡ ከእንግሊዝና ከፓሪስ ባደረገው የዲፕሎማሲያዊ እና የገንዘብ ድርጅት ሉዊ መላ ሀብቱን ለናዚዎች ፈርሞ አስረክቦ ሕይወቱን ብቻ አተርፎ አሜሪካ ገባ። ናዚዎች የሮትስቻይልድ ባንክን ወረሱ። በቤተ መንግሥቱ ውስጥ የነበሩት በዋጋ ሊተመኑ የማይችሉ በሺዎች የሚቆጠሩ የጥንት ስዕሎች፣ ጌጣጌጦችና ቅርሶችን በካርቶን አሽገው ለበርሊን ለሂትለር ግል ሙዚየም ወሰዱት። የኦስትሪያው የሮትስቻይልድ ቅርንጫፍ በአንድ ሌሊት ሙሉ በሙሉ ከምድረ ገጽ ጠፋ። ይህ ብቻ አይደለም። በሁለተኛው የዓለም ጦርነት ጊዜ በ1940 ዓመተ ምህረት ናዚ ጦር ፈረንሳይን ወረረ። የፓሪሱ ሮትስቻይልድ ቤተሰብ አባላት ናዚዎች ፓሪስ ከመግባታቸው ጥቂት ጊዜያት በፊት ሀብታቸውን እና ቤተ መንግሥታቸውን ቻቶ ዴ ፌሪየርስን ጥለው ሻንጣቸውን ብቻ ይዘው ሕይወታቸውን ለማትረፍ ወደ አሜሪካና እንግሊዝ ሸሹ። ናዚዎች ፓሪስ እንደገቡ የሮትስቻይልድ ቤተ መንግሥቶች ናዚ አዛዦች እንደ ሄርማን ጎሪንግ ያሉት የግል መኖሪያና ቢሮ አደረጉት። የፈረንሳዩ ሮትስቻይልድ ባንክ ተወረሰ። የፈረንሳይ መንግሥት በናዚ ቁጥጥር ስር ያደረገው የቪሺ መንግሥት የሮትስቻይልዶችን የፈረንሳይ ዜግነት በመግፈት እነዚህ ሰዎች ፈረንሳውያን አይደሉም ብሎ አወጀ። የሮትስቻይልድ ቤተሰብ ለዓለም ነገሥታት ልድር የሚሰተው ታላቁ ኃይል አሁን በገዛ አህጉሪቱ ውስጥ አውሮፓ ስደተኛና ተፈላጊ ወንጀለኛ ሆኖ ነበር። አምስቱ ቀስቶች ተሰባበሩ። ቪየናና ፍራንክፈርት ወደቁ። ፓሪስና ኔፕሊስ ተዘጉ። የተረፈው የለንደኑ ሮትስቻይልድ ኤንኤም ሮትስቻይልድ ኤንድ ሰንስ ብቻ ነበር። በሁለተኛው የዓለም ጦርነት በኋላ አውሮፓ ፍርስራስ ስትሆን ሮትስቻይልዶች የዘረፉትን ሀብት ለማስመለስና የፈራረሰ የነበረውን የፓሪስ ባንክ እንደገና ለማቋቋም ከባድ ትግል ገጠማቸው። ኢምፓየሩ ክፉኛ ቆስሎ ነበር። ነገር ግን ይህ ቤተሰብ ሁልጊዜም ከውድቀት በኋላ አዲስና ታላቅ ታሪክ መስራት ብቃት አለው። ከጦርነቱ በፊትና በኋላ የሮትስቻይልድ ቤተሰብ በተለይም የፈረንሳዩና የእንግሊዙ ቅርንጫፍ ከባንክና ከፋይናንስ ባሻገር የዓለምን የጂኦፖለቲካ ካርታ ለዘላለም ለመቀየር አንድ ታላቅና ታሪካዊ ፕሮጀክት ውስጥ በድብቅና በይቶ ገብቶ ነበር። ይህ ፕሮጀክት ከ2000 ዓመታት በላይ ተበትኖ ለነበረው የአይሁድ ሕዝብ መሬት ለመግዛት የጽዮኒነትን
የአይሁዳዊነትን እንቅስቃሴ ለማስፋይናንስ እና በመጨረሻም የእስራኤልን መንግሥት the State of Israelን ለመመስረት ታላቅና አወዛዝዋሪ ታሪክ ነው። ኤድመንድ ደ ሮትስቻይልድ በፍልስጤም ምድር ላይ መሬቶችን እንዴት እንደገዛና የእንግሊዝ መንግሥት የታወቀውን የባልፎር ዲክላሬሽን ደብዳቤ በቀጥታ ለሮትስቻይልድ ቤተሰብ ለምን እንደጻፈ በቀጣዩ ክፍል የምንመለከተው ይሆናል። የሮትስቻይልድ ቤተሰብ አምስቱ ቀስቶች የአውሮፓን ኢኮኖሚ፣ የባቡር መስመሮችና የነገሥታት ካዝና ሲቆጣጠር በልባቸው ውስጥ አንድ ትልቅና ጥልቅ የሆነ የታሪክ ኃላፊነት ይሰማቸው ነበር። እነርሱ ከፍራንክፈርት ቆሻሻ ሰፈር ዩደን ጋሴ የወጡ አይሁዳውያን ናቸው። ምንም እንኳን አሁን በቤተ መንግሥት ውስጥ ቢኖሩም በመላው አውሮፓና ሩሲያ የሚገኙ በሚሊዮን የሚቆጠሩ አይሁዳውያን ወገኖቻቸው ግን አሁንም በከፍተኛ ድህነት፣ አድልዎ፣ አንቲሴሚቲዝም እና በየጊዜው በሚነሱ ጭፍጨፋዎች ፖግሮምስ ይሰቃዩ ነበር። በ19ኛው መቶ ክፍለ ዘመን መገባደጃ ላይ 1880ዎች በሩሲያ ኢምፓየር ውስጥ በአይሁዳውያን ላይ አሰቃቂ ጭፍጨፋዎች ተጀመሩ። በሺዎች የሚቆጠሩ አይሁዳውያን ሕይወታቸውን ለማትረፍ ቤታቸውን ጥሎ መሰደድ ጀመሩ። በዚህ የጨለማና የተስፋ መቁረጥ ሰዓት አንድ አዲስ ፖለቲካዊና ብሔራዊ ንቅናቄ ተፈጠረ። ጽዮናዊነት፣ ዛዮኒዝም። የጽዮናዊነት ዋና ዓላማ አይሁዳውያን በአውሮፓ ውስጥ መቼም ቢሆን ሰላም አያገኙም፣ ስለዚህ ወደ ጥንታዊቷ የትውልድ ምድራችን ወደ ፍልስጤም በወቅቱ በኦቶማን ኢምፓየር ስር ወደ ነበረችው ተመልሰን የራሳችንን ነፃ ሀገር መመስረት አለብን የሚል ነበር። ይህንን ታላቅ ራዕይ እውን ለማድረግ ግን መሬት መግዛት፣ ሰዎችን ማጓጓዝ እና ከተሞችን መገንባት ያስፈልጋል። ለዚህም ደግሞ ማለቂያ የሌለው ገንዘብ ይጠይቃል። እዚህ ላይ ነው በፓሪስ ከሚገኘው የሮትስቻይልድ ቅርንጫፍ የተገኘው ባሮን ኤድመንድ ደ ሮትስቻይልድ ወደ መድረኩ የሚመጣው። ኤድመንድ ደ ሮትስቻይልድ የጽዮናዊነት እንቅስቃሴን መጀመሪያ ላይ በይፋ ባይሆንም በተግባር ግን የልብ ትራቱ አደረገው። በ1880ዎች 1880s ጀምሮ ኤድመንድ የራሱን የግል ሚሊዮኖች የዛሬ ቢሊዮን ዶላሮችን በማውጣት በፍልስጤን ምድር ውስጥ ሰፋፊ መሬቶችን ከኦቶማን ባለርሶቶች በድብቅ መግዛት ጀመረ። ኤድመንድ ከአውሮፓ ለሚሰደዱ አይሁዳውያን እነዚህን መሬቶች ሰጥቶ እርሻ እንዲያርሱ፣ ቤቶች እንዲሰሩ እና ከተሞችን እንዲገነባ የገንዘብ ድጋፍ ያደርግላቸው ነበር። ለምሳሌ ሪሾን ሌዚዮን የተባለችውን ከተማና ታዋቂውን የካርሜል ወይን ፋብሪካ በገንዘቡ አቋቋመ። በዚህም ምክንያት በእስራኤል ታሪክ ውስጥ ባሮን ኤድመንድ ሃናዲቭ ሃያዱዋ ወይም ታዋቂው ለጋሽ የሚለውን የክብር ስም ተሰጥቶታል። የእስራኤል መንግሥት ከመመስረቱ በፊት የነበረው አብዛኛው የኢኮኖሚና የመሬት መሠረት የተጣለው በእርሱ የገንዘብ ኃይል ነበር። ነገር ግን ገንዘብና መሬት መግዛት ብቻውን ሀገር አይፈጥርም። ሀገር ለመፍጠር ዓለም አቀፍ የፖለቲካ ዕውቅናና ከሀያላን መንግስታት ጋር የሚደረግ ዲፕሎማሲያዊ ስምምነት ያስፈልጋል። ይህ ዲፕሎማሲያዊ ተአምር የተሰራው ደግሞ በእንግሊዝ ሀገር ለንደን የሚገኘው የሮትስቻይልድ ቤተሰብ ቅርንጫፍ ላይ ነበር። በ1914 ዓ.ም አንደኛው የዓለም ጦርነት ፈነደ። ኦቶማን ኢምፓየር ፍልስጤምን የሚገዛው ነበረው ከጀርመን ጎን ቆሞ ከእንግሊዝ ጋር ጦርነት ገባ። የጽዮናዊነት መሪዎች እንደ ካይም ዋይዝማን ያሉት አንድ ታላቅ ስትራቴጂ ነደዱ። እንግሊዝ በዚህ ጦርነት ኦቶማንን ካሸነፈች ፍልስጤምን ትቆጣጠራለች። ስለዚህ አሁን የእንግሊዝ መንግስትን አሳምነን በፍልስጤም ምድር ላይ የአይሁድ ሀገር እንዲመሰረት ቃል ኪዳን መቀበል አለብን አሉ። ነገር ግን የጽዮናዊስት መሪዎቹ በቀጥታ ወደ እንግሊዝ ጠቅላይ ሚኒስትር ሄደው ማሳመን አይችሉም ነበር። በመሃል ከፍተኛ የፖለቲካ ተጽዕኖ ያለው እንግሊዛዊ የሆነና የጽዮናዊነት ደጋፊ የሆነ አንድ ኃያል ሰው ልጅ መሆን አለበት። ይህ ሰው ዋልተር ሮትስቻይልድ ነበር። ዋልተር በእንግሊዝ የፓርላማ አባል፣ የጽዮናዊነት እንቅስቃሴ የክብር ፕሬዚዳንትና የእንግሊዝ መንግስት የግርተኛ የሚያከብረውና የገንዘብ የሚበደረው የሮትስቻይልድ ባንክ ወራሽ ነበር። ከወራት ከተደረገ እጅግ ምስጢራዊና ውስብስብ ዲፕሎማሲያዊ ድርድር በኋላ የእንግሊዝ መንግስት የጽዮናዊስቶችን ጥያቄ ለመቀበል ወሰነ። በ1917 ዓ.ም ህዳር 2 ቀን በታሪክ ውስጥ የዓለምንና የመካከለኛውን ምስራቅ ጂኦፖለቲካ ለዘላለም የቀየረች አንዲት አጭር ነገር ግን እጅግ ኃያል ደብዳቤ ተጻፈች። ይቺ ደብዳቤ የባልፎር ዲክሌሬሽን ወይም የባልፎር አዋጅ በመባል ትታወቃለች። ደብዳቤው የተጻፈችው በእንግሊዝ የውጭ ጉዳይ ሚኒስትር በአርተር ባልፎር ሲሆን ደብዳቤው የተላከችው ወይም አድራሻ የተደረገችው ለጽዮናዊስት ድርጅት ወይም ለካይም ዋይዝማን አይደለም። ደብዳቤው በቀጥታ የተላከችው ዲር ሎርድ ሮትስቻይልድ ተብሎ ለዋልተር ሮትስቻይልድ ነበር። በደብዳቤው ላይ ያለው ጽሑፍ እንዲህ ይላል። የግርማነታቸውን መንግስት እንግሊዝ መንግስት በፍልስጤም ምድር ለታሪካዊው የአይሁድ ሕዝብ ብሔራዊ መኖሪያ ናሽናል ሆም መመስረትን በበጎ ዓይን ይመለከታል። ይህንን ዓላማ ለማሳካትም የተቻለውን ጥረት ያደርጋል። ይህ አዋጅ ለመጀመሪያ ጊዜ አንድ የዓለም ታላቅ ኃያል መንግስት እንግሊዝ ኢምፓየር ለእስራኤል ሀገር መመስረት የሰጠው ሕጋዊና ፖለቲካዊ የልደት ሰርቲፊኬት ነበር። የእንግሊዝ መንግስት ይህንን ደብዳቤ ለሮትስቻይልድ የሰፈው የሮትስቻይልድ ቤተሰብ በዓለም ዙሪያ ላይ ያሉ አይሁዳውያን ላይ በተለይም በአሜሪካና በሩሲያ ያለውን
የፋይናንስና የፖለቲካ ተጽዕኖ ስለሚያውቀው ነበር። ጦርነቱን ለማሸነፍ የእነርሱን ድጋፍ ስለፈለገ። ከዚህ ደብዳቤ በኋላ በ1948 ዓመተ ምህረት የእስራኤል መንግስት በይፋ እስኪመሰረት ድረስ የሮትስቻይልድ ቤተሰብ ከፈረንሳይም ሆነ ከእንግሊዝ የገንዘብ፣ የመሬት ግዢና የፖለቲካ ድጋፉን አላቋረጠም። ታሪክም ዛሬም በእስራኤል ውስጥ የሮትስቻይልድ ስም የተሰጣቸው አውራ ጎዳናዎች አሉ፣ የዩኒቨርሲቲ ህንፃዎች አሉ እና የገንዘብ ኖቶች ላይ ምስላቸው ይታያል። ይህ ታሪካዊ ክስተት የሮትስቻይልድ ቤተሰብ ገንዘብ ማከማቸት ብቻ ሳይሆን አዳዲስ ሀገሮችን፣ ስቴቶችን መፍጠርና የዓለም ካርታን መሳል አቅም እንደነበረው ያስረዳል። የስራ ንደው ትንተና አራሞች ይህንን ታሪክ ዋና ማስረጃ ተጠቅመው ሮትስቻይልዶች ዓለምን እንደ ቼዝ ቦርድ ነው የሚጫወቱት የሚለው ይከራከራሉ። ከእስራኤል ምስራትና ከሁለተኛው የዓለም ጦርነት ውድመት በኋላ ወደ 20ኛው መቶ ክፍለ ዘመን መገባደጃ ስንመጣ የሮትስቻይልድ ቤተሰብ የድሮውን አምባገነናዊ ፋይናንስ ኃይሉን አጥቶ እንዴት ቅርፉን እንደቀየረ፣ ከአደባር ባንክ ወጥቶ እንዴት ወደ ምስጢራዊው የግል ሀብት አስተዳደር ወይም ፕራይቬት ዌልዝ ማኔጅመንት እና በዓለም ላይ ወደ ተወደዱት የፈረንሳይ ወይን ፋብሪካዎች ሻቶ ላፊት እንደተሸጋገረ በቀጣዩ ክፍል የምንመለከተው ይሆናል። ሁለተኛው የዓለም ጦርነት ካበቃ በኋላ የሮትስቻይልድ ቤተሰብ አምስቱ ቀስቶች የገጠመው ዓለም ማየር አምሸልና ናታን ሮትስቻይልድ ይኖሩበት ከነበረው የ19ኛ መቶ ክፍለ ዘመን አውሮፓ ፈጽሞ የተለየ ነበር። በድሮ ጊዜ ነገስታትና ኢምፓየሮች ገንዘብ ሲፈልጉ ወደ ሮትስቻይልድ ባንክ ይመጡ ነበር። አሁን ግን አዳዲስና እጅግ ግዙፍ የሆኑ መንግስታዊና ህዝባዊ የፋይናንስ ተቋማት እንደ የዓለም ባንክ፣ ወርልድ ባንክ፣ የዓለም አቀፍ የገንዘብ ድርጅት IMF እና በዎል ስትሪት የሚገኙት ግዙፍ የኢንቨስትመንት ባንኮች ተፈጠሩ። በተጨማሪም መንግስታት የገንዘብ ፍላጎታቸውን ከግለሰብ ባንከኞች ከመብደር ይልቅ ለህዝቡ ቦንድ በመሸጥ እና ግብር በመሰብሰብ ማሟላት ጀመሩ። ከዚህም በላይ የሮትስቻይልድ ቤተሰብ በሁለተኛው የዓለም ጦርነት በናዚዎች የደረሰበት የሀብት ውድመት እና የኮሚኒዝም መስፋፋት የምስራቅ አውሮፓ ሀብታቸውን መወረሱ የቤተሰቡን የፋይናንስ የጀርባ አጥንት ክፉኛ ጎትቶት ነበር። ታዲያ የሮትስቻይልድ ቤተሰብ በዘመናዊው የካፒታሊዝም ዓለም በ20ኛው መቶ ክፍለ ዘመን መገዳደጃ እንዴት መኖር ቻለ? ስልቱን መለወጥ ነበረበት። አዲሶቹ የሮትስቻይልድ ትውልዶች አንድ ነገር ተገነዘቡ። እኛ ከእንግዲህ ከዎል ስትሪት ግዙፍ ባንኮች ጋር በመጠንና በካፒታል መወዳደር አንችልም። የኛ ጥንካሬ ያለው በድምፅ ብዛት ሳይሆን በስም ብራንድ ኔም፣ በምስጢራዊነት እና ከዓለም ታላላቅ ባለጸጎች ጋር ባለን ታሪካዊ ትስስር ላይ ነው። ስለዚህ ሮትስቻይልዶች ከተራ የንግድ ባንክ ኮመርሻል ባንኪንግ ሥራ ሙሉ በሙሉ ወጡ። ፊታቸውን ያዞሩት ወደ የግል ሀብት አስተዳደር ፕራይቬት ዌልዝ ማኔጅመንት እና ፋይናንሻል አድቫይዘሪ የፋይናንስ አማካሪነት ነበር። ይህ ማለት ምን ማለት ነው? የሮትስቻይልድ ባንክ አሁን መንገድ ላይ ላለ ተራ ሰው ሂሳብ አይከፍትም። የሮትስቻይልድ ደንበኞች ክላይንትስ የዓለም ቢሊዮነሮች፣ ሮያል ቤተሰቦች ሮያልስ እና ግዙፍ ኮርፖሬሽኖች ናቸው። አንድ ኩባንያ ሌላውን ኩባንያ መግዛት መርጀርስና አኩዚሽንስ M&A ሲፈልግ ወይም አንድ ቢሊዮነር ሀብቱን ከግብር ነፃ በሆነ መንገድ ለልጆቹ ማስተላለፍ ሲፈልግ ምስጢሩን ጠብቆ ስራውን የሚሰራለት የሮትስቻይልድ ባንክ ነው። ለዚህ ጥሩ ማሳያ የሚሆነው ፈረንሳዊው ፕሬዝዳንት ኤማኑኤል ማክሮን ናቸው። ማክሮን ወደ ፖለቲካ ከመግባታቸው በፊት በሮትስቻይልድ ኤንዲሲ ባንክ ውስጥ የሚሰሩ የነበሩ ከፍተኛ የኢንቨስትመንት ባንከር ነበሩ። እሳቸው በሮትስቻይልድ ባንክ ውስጥ ሆነው ከዓለም ላይ ታዋቂ የሆነውን የሕፃናት ምግብ አምራች ኩባንያ ፋይዘርስ ቤቢ ፉድ ዲቪዥን የ$9 ቢሊዮን የሽያጭ ድርድር በስኬት ማጠናቀቃቸው በአንድ ጊዜ ሚሊዮኖችን አትርፈዋል። ይህ የሚያሳየው የሮትስቻይልድ ባንክ ዛሬም ድረስ በፖለቲካና በኢኮኖሚ ልሂጣን ዘንድ ያለውን ማዕከላዊ ሚና ነው። በ2003 ዓመተ ምህረት አንድ ትልቅ ታሪካዊ ውህደት ተፈጠረ። የለንደኑ ሮትስቻይልድ NM ሮትስቻይልድ ኤንድ ሲን እና የፓሪሱ ሮትስቻይልድ ቅርንጫፎች ለ200 ዓመት ተለያይተው ከቆዩ በኋላ በሮትስቻይልድ ኮንቲኒዌሽን ሆልዲንግስ በሚል ስም አንድ በጠነካሪ ጃንጥላ ውስጥ ተዋህዱ። የፈረንሳዊው ዳዊት ሮትስቻይልድ የዚህ አዲስ የተዋህደው ግዙፍ ተቋም መሪ ሆነ። አምስቱ ቀስቶች ዳግም አንድነታቸውን አጠናከሩ። ነገር ግን የሮትስቻይልድ ቤተሰብ ንግድ በፋይናንስ ብቻ የተወሰነ አይደለም። የዚህ ቤተሰብ ስም ከቅንጦት ከስነ ጥበብና በተለይም ከወይን ጋር በጥብቅ የተቆራረ ነው። በ19ኛው መቶ ክፍለ ዘመን የፓሪሱ ጄምስ ሮትስቻይልድ በፈረንሳይ ቦርዶ ክልል የሚገኘውን ሻቶ ላፊቴ የተባለውን ወይን እርሻ ገዝቶ ነበር። ሌላው ወንድሙ ናታናኤል ደግሞ ሻቶ ሙቶን የተባለውን ወይን እርሻ ገዛ። ዛሬ ሻቶ ላፊቴ ሮትስቻይልድ እና ሻቶ ሙቶን ሮትስቻይልድ በዓለም ላይ ካሉ እጅግ ውድ የተከበሩና ታዋቂ የሆኑ ወይኖች ፕሪሚየር ክሩ መካከል ቀዳሚዎቹ ናቸው። አንድ ጠርሙስ አሮጄ ሮትስቻይልድ ወይን በጨረታ እስከ $100,000 $100,000 ሊሸጥ ይችላል። ይህ ወይን ንግድ ለሮትስቻይልዶች የገንዘብ ምንጭ ብቻ ሳይሆን ስቴተስ ሲምቦል ወይም የክብር ምልክት ነው። የዓለም መሪዎችና ቢሊዮነሮች የሮትስቻይልድን ወይን መጣት እንደ ትልቅ የቅንጦትና የስኬት ማሳያ አድርገው ይቆጥሩታል።
በተጨማሪም ሮትስቻይልዶች አሁንም ቢሆን የዓለም ትላልቅ ጥበብ ሥራዎች አርት ኮሌክሽኖች በግል ቤተ መንግሥቶቻቸው ውስጥ ሰብስበው ይገኛሉ። አብዛኛውን ግዙፍ ቤተ መንግሥቶቻቸውን እንደ ዋደስደን ማነር ያሉትን ለእንግሊዝና ለፈረንሳይ መንግሥታት እንደ ቅርስ ቢሰጡም አሁንም የቤተሰቡ ግል ኑሮ እጅግ የተነደለና ከሕዝቡ እይታ ተደብቆ ነው። ታዲያ አሁን በ21ኛው መቶ ክፍለ ዘመን 2020ስ የሮትስቻይልድ ቤተሰብ የእውነተኛ ሀብት ኔት ወርዝ ምን ያህል ነው? ዓለምን በድብቅ ይቆጣጠራሉ የሚለው የስራን እንዛህባ ቲዮሪ ዛሬም ይሰራል ወይ? የሮትስቻይልድ ኢምፓየር በዘመናዊው የቴክኖሎጂና ዲጂታል ዓለም ውስጥ ያለው ቦታ እና የዚህ ታላቅ የ250 ዓመት ታሪክ መጨረሻ ማደመዳጃ ምን ይመስላል? በቀጣዩና የመጨረሻው ክፍል የምንመለከተው ይሆናል። የሮትስቻይልድ ቤተሰብ አምስቱ ቀስቶች ከፍራንክፈርት የቆሻሻ ሰፈር ጁደንጋሴ ተነስተው የአውሮፓን ነገሥታት አንበርክከው የዓለምን ፋይናንስ፣ የደም ስር ባንኪንግ ሲስተም በዘመናዊ መልክ የዘረጉበት የ250 ዓመታት ጉዞ በሰው ልጅ ታሪክ ውስጥ አቻ የሌለው አስገራሚ ትረካ ነው። ነገር ግን ዛሬ በ21ኛው መቶ ክፍለ ዘመን ስንደርስ ስለ ሮትስቻይልድ ቤተሰብ የሚነሱ ሁለት ታላላቅና አወዛጋቢ ጥያቄዎች አሉ። አንደኛው ጥያቄ የሮትስቻይልድ ቤተሰብ አሁን ምን ያህል ሀብታም ነው? በኢንተርኔትና በማኅበራዊ ሚዲያ ላይ በስፋት የሚናፈስ አንድ ወሬ አለ። የሮትስቻይልድ ቤተሰብ $500 ትሪሊየን አለው፣ እናም የዓለምን ሀብት ግማሽ ይቆጣጠራል። ይህ እውነት ነው ወይ? መልሱ ፈጽሞ ውሸት ነው። በ19ኛው መቶ ክፍለ ዘመን የናታንና የጄምስ ሮትስቻይልድ ዘመን ቤተሰቡ በዓለም ላይ ካሉት ነገሥታትና ሀገራት ሁሉ የላቀ አቻ የሌለው ሀብት ነበረው። ዛሬ ግን እንደዚህ አይደለም። ለዚህ ሁለት ዋና ዋና ምክንያቶች አሉ። የሀብት መከፋፈል ዳይሉሽን ኦፍ ዌልት። ማየር አምሼል ሮትስቻይልድ ኑዛዜውን ሲጽፍ 10 ልጆች ነበሩት። እነዚህ 10 ልጆች ደግሞ በደርዘን የሚቆጠሩ ልጆች ወለዱ። ዛሬ ከ8 ትውልድ በኋላ ሮትስቻይልድ የሚለውን ስም የሚሸከሙና የደም ወራሽ የሆኑ በመቶዎች የሚቆጠሩ ሰዎች አሉ። ያ ግዙፍ ሀብት በእነዚህ ሁሉ ሰዎች እና በተለያዩ ኩባንያዎች፣ ትረስትና ፋውንዴሽኖች ላይ ስለተከፋፈለ አንድ የሮትስቻይልድ ግለሰብ የዓለም ቁጥር 1 ቢሊዮኔር ሆኖ በፎርብስ መጽሔት ላይ አይወጣም። አዳዲስ ቢሊዮኔሮች መፈጠር። የዓለም ኢኮኖሚ ከባንክና ከባቡር መስመር ወጥቶ ወደ ቴክኖሎጂ አድጓል። የዛሬዎቹ ታላላቅ ቢሊዮኔሮች እንደ ኢሎን ማስክ፣ ጄፍ ቤዞስ እና ማርክ ዙከርበርግ ያሉት በአንድ ትውልድ ብቻ የሮትስቻይልድን ታሪካዊ ግለሰባዊ ሀብት በለጡታል። ስለዚህ ዛሬ የሮትስቻይልድ ቤተሰብ በአጠቃላይ ሲታሰብ በቢሊዮኖች የሚቆጠር ሀብት አለው እንጂ ትሪሊየን ዶላር የሚባል አፈ ታሪክ የለም። የባንክ ተቋማቸው ሮትስቻይልድ ኤንድ ኮ ትርፋማና የተከበረ ቢሆንም ከዓለም ታላላቅ ባንኮች እንደ ጄፒ ሞርጋን ወይንም ጎልድማን ሳክስ ጋር ሲወዳደር አነስተኛ ነው። ሁለተኛው ጥያቄ ሮትስቻይልዶች አሁንም ዓለምን በድብቅ ይቆጣጠራሉ? ኒው ወርልድ ኦርደር። የሮትስቻይልድ ስም እስከ ዛሬ ድረስ ከሴራ ንድስ ሀብት ታሪክ ጋር ተጣብቆ ይኖራል። እነርሱ ኢሉሚናቲ ናቸው፣ ጦርነቶችን ይጀምራሉ፣ የኮቪድ-19 ክትፈትን ፋይናንስ አድርገዋል የሚሉ ማልኪያ የሌላቸው ወሬዎች ይነዛሉ። ይህ ለምን ይሆናል? ምክንያቱም የሰው ልጅ አእምሮ ዓለምን የሚያስተዳድረው ሲስተም ውስብስብ ሲሆንበት አንድ ምስጢራዊ ግቡር ከጀርባ ሆኖ ሁሉን ነገር እየዘወረ ያለ ነው ብሎ ማመን ይከላል። የሮትስቻይልድ ቤተሰብ አባታቸው ባስተማራቸው መሠረት ለዘመናት የምስጢራዊነት ባህሪ ስላላቸው እና ከፖለቲካ መሪዎች ጋር ቅርበት ስላላቸው ለዚህ ፍርሃት ፍጹም ኢላማ ሆኑ። ከዚህም በላይ በክፍል 8 እንዳየነው የአይሁድ ጣሊያ ለዚህ ለሴራ ንድሰ ሀብት ታሪክ ትልቁ ነዳቤ ሆኖ ዛሬም ድረስ ያገለግላል። እውነታው ግን ዛሬ ዓለምን የሚመሩት በአንድ ቤተሰብ ሳይሆን እጅግ በተወሰበ የጂኦፖለቲካ፣ በማኅበራዊ ሚዲያ፣ በቴክኖሎጂ ኮርፖሬሽኖች ቢግ ቴክ እና በሕዝባዊ እንቅስቃሴዎች ነው። ሮትስቻይልዶች ተጽዕኖ አላቸው እንጂ የዓለም ጌቶች አይደሉም። የመጨረሻ መደምደሚያ the chilling conclusion። ወደ ኋላ መለስ ብለን የዚህን ቤተሰብ ታሪክ ስንመረምር የምናገኘው ትምህርት ስለ ገንዘብ ብቻ አይደለም። የማየር አምሼል ሮትስቻይልድና የአምስቱ ቀስቶች ታሪክ የሚያስተምረን መረጃ ከጦርነት በላይ ኃይል እንዳለው ነው። ናታን ሮትስቻይልድ የዋተርሉን ጦርነት ያሸነፈው ጠመንጃ ተኩሶ ሳይሆን መረጃን ቀድሞ ማግኝቶ ነው። እንዲሁም ይህ ታሪክ የአንድነትን ኃይል ያሳየናል። ማየር አምሼል አምስቱን ቀስቶች አሲሮ እርስ በርሳችሁ አትጣሉ ብሎ በሰጠው የደም ቃል ኪዳን ምክንያት ቤተሰቡ ከሂትለር ጭፍታ፣
ከኮሚኒዝም መወረስ እና ከሁለት የዓለም ጦርነቶች ተርፎ ዛሬ ላይ መድረስ ችሏል። የሮትስቻይልድ ቤተሰብ ቀዩ ጋሻ የሰው ልጅን ታሪክ የለወጠው ነገሥታትን በመዋጋት ሳይሆን ነገሥታት የእነርሱን ገንዘብ ባለማግኘት መዋጋት እንዳይችሉ በማድረግ ነው። ዛሬ የሮትስቻይልዶች ባንኮች በለንደንና በፓሪስ ጸይት ብለው ሥራቸውን ይሠራሉ። ዋይናቸው በዓለም ታላላቅ ሬስቶራንቶች ውስጥ ይፈሳል። የአምስቱ ቀስቶች አርማ አሁንም በሕይወት አለ። ሮትስቻይልዶች ዓለምን አይገዙም ይሆናል፣ ነገር ግን የዛሬው ዘመናዊ የገንዘብ የባንክና የኢንቨስትመንት ዓለም እነርሱ በፈጠሩት ሕግና መዋቅር ላይ የተገነባ መሆኑን ታሪክ መቼም አይዘነጋም። ይህ የእጅግ አስገራሚው ምስጢራዊው እና የዓለምን ምጣኔ ሀብት የቀየረው የሮትስቻይልድ ቤተሰብ ሙሉ ታሪክ ነበር። ለተመልሳሽ እንደዚህ አይነት ጥልቅ፣ አስተማሪ እና አስገራሚ ታሪካዊ ዶኩሜንተሪዎች የድንቅ ታሪኮች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫኑን አይትርሱ። ይህንን ቪዲዮ ላይክ በማድረግ ለጓደኞቻችሁ ያጋሩ። ሐሳባችሁንም በኮሜንት ላይ አስቀምጡልን። በሌላ ድንቅ ታሪክ እስኪንገናኝ ቸርን ሰንብት።